ደስ በሚል ሁኔታ ሪፖርት እናድርግ ብለው ስንት ሺህ ዛሬ ጨመረ ማለት ነው? 50 ሺህ ምናምን ጨመረ። 430 ሺህ ምናምን አካባቢ መሰለኝ ትናንትና። ዛሬ ሪፖርት አድርጉበት ሲል ወደ 50 ሺህ ምናምን ጨመረ አካውንቴ ማለት ነው። በአንድ ቀን ወደ 50 ሺህ ሰብስክራይብ አደረጋችሁኝ ዛሬ። ዋው! በውስጥ እንደውም ሪፖርት አድርጉ እኮ ነበር ያልናችሁ፣ ፎሎ አድርጉ አይደለም ያልናችሁ እያሉ እየተነጋገሩ ነበር። ያ እውነትን መፈለግ እንደዚህ ነው። ብዙ ሙስሊሞች አሉ አሁን ማለት በተደረገው ነገር ደስተኛ ያልሆኑ ብዙ ቴክስት ያደረጉልኝ አሉ። ኤንዌስ ፕሮሞት ነው ያደረጉን። እሺ መልካም። ሜቢ አላሁ ሰመድ የሚለውን ያነሳሁት እንደ ምሳሌ ነው። ለምሳሌ ምን አለ እሱ እኔ ድንች ብሆንና ኢየሱስ ቢበላኝ ከዛ ከበላኝ በኋላ ይፈሳኛል፣ ያፈሱንም ታመልካላችሁ ማለት ነው። ካካ ያደርጋል፣ ያ ካካውንም ታመልካላችሁ። ያው በጣም ኦፌንሲቭ ነው ፈርሃን ለኛ በጣም ኦፌንሲቭ በጣም ማለት ነው። ምክንያቱም እንደዚህ አይነት አስተምሮ ስለሌለን ማለት ነው። እንደዚህ ስለማናምን ማለት ነው። ክርስቶስ በልቶ ጠጥቶ ተዛ ይጸዳዳል፣ እንደዚህ ይሆናል፣ ይፈሳል ምናምን የሚሉ አይነገሩም ለክርስቶስ። ይሄ በጽሁፎቻችን በመጽሐፍቶቻችን የሌለን ከዛ እንደዚህ ያደርጋል ከዛ እንደዚህ ያንን ታመልካለ እያለ ራሱ ክሌም ላደረገው ከዛ በኋላ ደግሞ ይከሰኛል። በጣም ይሄ ለኛ ስድብ ነው። ፈርሃን ባይዞ ይህንን ትቀጥላለህ። አንዴ ይህ አሁን ለዛኛው ሳይድ እየሳቁ ጀግና እያሉ ነው የሚያዳምጡት። ኖ እንደዚህ አናምንም ሲባል እንኳን በጣም ሞክ እንደረጋል። ለዘመናት ሞክ ተደርገናል። ለዘመናት ማለት ነው። ኦኬ እንደዛ ከሆነ እንገልብጠውና ይሄንን ታዲያ አላሁ ሰመድ የሚለውን ተፍሲር ኢብን አባስ ሲፈስረው አላሁ ሰመድ ማለት ማስገቢያ ማስወጫ የሌለው ነው ብሏል። ስለዚህ እኔ ደግሞ ሪቨርስ አድርጌው እንዲህ ብል ያናድዳችኋል። አይ ነው ግን ፖሊሚስቲክ ስትሰራ ብዙ ጊዜ ካየኸው ዲፌንስ ብቻ ሳይሆን አታኪንግም ታደርጋለህ። በቃ ለማስረዳት ስትል ማለት ነው። ያ እኔ ብዙ ጊዜ ፈርሃን ተከታትለህ ከሆነ አይ ነው እኔ የምናገረው ነገር ባይዘ ሪከርዶች ካሉ ሊያስደምጡ ይችላሉ። ከስር ያሉትን ያስቀይማል እያልኩ ብዙ ጊዜ እላለሁ። ያስቀይም ይችላል እና ይቅርታ እላችኋለሁ እናንተን። ነገር ግን የምናገረው ነገር ጽሁፉ አለ የተጻፈ ነው። ነገር ግን ሊያስከፋችሁ ይችላል። እንደሚያስከፋችሁ አውቃለሁ። ይቅርታ እያልኩ ነው የምናገረው። አይተህ ከሆነ ግን ጽሁፉ አለ። ያ ግን ማታውቁት ከሆነ ሊያስቀይማችሁ ይችላል ብዬ እናገራለሁ። እና እሺ ፈርሃን ከእናንተ ወገን ችግሮች የሉም ብለህ ነው የምታምነው? ኦኬ እሺ ነገር ይኖራል አለ ችግር የለውም። እፎይ አሁን አዳምጠኝ ደግሞ አንድ ደቂቃ። ችግር አለ በሁለታችንም በኩል በእናንተም በእኛም ችግር አለ። ነገር ግን ምን አለ መሰለህ እፎይ ያንተ ደረጃ አለ አይደለ? ደረጃህ ምንድነው? በጣም ብዙ ተከታይ ያለህ ሰው ወይም ደግሞ የተሻለ መምህር ካሉት ከዚህ ውስጥ የተሻለ መምህር ብለው ክርስቲያኖች የሚይዙ ነው። በሙስሊሞች ደግሞ ደረጃ ደግሞ የተሻሉ መምህሮች ይባሉ አይደለም እንዴ? የወረደው ጋር የመጣው ተራ ማንም ሰው ጋር የሚናገረውን ነገር ምላሽ እየሰጠህ ልቅቃሚ ነገር መመልስ ከሆነ ይሄ ተገቢ አይደለም። ትክክል ነህ ፈርሃን። እኔ ሞሮፍ ምላሾቼ ካየ ከንጽጽር ከሚሰሩት ጋር ነው። ንጽጽር የሚሰሩ ደግሞ አትሊስት ይወክሉናል ተብለዋል ማለት ነው። ይወክሉናል ተብለዋል። እኔ አሁን አንድ ምንም ሰውዬ መጥቶ ቢሰርበኝ ባይዞ በጣም አልናደድበትም። ምክንያቱም እምነት ደጋግሜ ባይዞ ላይቭ ላይም ተናግሬያለሁ። ሙስሊሞች እዚህ መጥተው ሲሳደቡን አትፍረዱባቸው። እኛም ብንሆን እንደዛ ነው የምናደርገው። ምክንያቱም ማናቀው ከሆነ ወይንም ያ ታሪክ እንኳን እያለ ካላወቀው አንድ ሰው ሊሳደብ ይችላል እየዋሸውበት ስለሚመስለው ብዬ ብዙ ጊዜ እናገራለሁ። ነገር ግን ንጽጽር የሚሰራ ሆኖ እያወቀው እንደዛ አክት ሲያደርጉ እናድዳለሁ። እያወቁት ማለት ነው። ንጽጽር የሚሰራ ከሆነ እንግዲህ ኡስታዝ መሐመድ ከድር ምን ያህል የቆየ ኡስታዝ እንደሆነ ታውቀዋለህ። አደባባይ ላይ ይሰራል፣ እንደዋ ይሰራል። ይህ አካል አሁን አምላክህ ህፃናትን ደፍሮ ደም በደም ያደርጋል። በጣም ከባድ ነው። ባይዘው ይለኛ እኔ አሁን ይህን ሪቨርስ አድርግ የአንተ ላይ ሳደርገው ምን ያህል ሊያስከፋ እንደሚወቀው ይሄ ለእኛ በጣም አስከፊ ነው። አየህ፣ ይህንን ነው እያልን ያለ ነው። እኛ ይቅርታ ማለት ካጠፋ መታረም፣ በሀሳብ ላይ መሞገት በጣም ደስተኛ ነን። ምንም ወቅስ አይኖረው ማለት ነው። ግን የእናንተዎቹ ዘሆል ነው የሚሰሩት። አንድ አይደለም፣ ሁለት አይደለም፣ መዓት ናቸው እናንተዎቹ። እኛ ጋር እስቲ ስንት እንደው ቁጥር ብልህ ፈርሃን
እንደው ላዳላ ለራሴ ራሱ ብለህ ማለት ነው ለራስ ሳይድረስ እዝህ ራሱ ብታዳላና ልቁጠር ብትል ከኛ ውስጥ መምህራን ልብ በል። እኔ ራሱ መምህር አይደለሁም፣ ባይዘው ይፈራን ተራ ቲክቶከር ነኝ። መምህራን እስቲ እስልምና ላይ የሚያንቋሽሹ መምህራኖችን እንደዚህ ቁጭ ብለው ስለ እስልምና ብቻ የሚያስተምሩ ጥራ ብልህ አምስት አጠራም። አምስት መምህር መጥራት አችልም። የለም፣ አንድም የለም። ቲክቶክ ላይ ቁጭ ብለው እስልምናን የሚያስተምሩት የእስልምና ኡስታዞች ግን መጽሐፍ ቅዱስ እንደዚህ ይላል፣ መጽሐፍ ቅዱስ እንደዚህ ያደረገ የሚሉት እንዳለ ኡስታዞች ናቸው። 80% በትንሹ ኡስታዞች ናቸው፣ ውክልና ያላቸው ማለት ነው። ለምሳሌ ኢየሱስ ክርስቶስ ጌ ነው፣ ሎቱ ስብሐት፣ እብድ ነው፣ በሽተኛ ነው ያለው እስላሚክ ደዋ እንደዛ የሚለው አይደለ? ድርጅት የሚመራው ትልቅ የእስልምና ተቋም ስፖንሰር የሚያደርገው በመንገድ ላይ እየሄደ የሚሰብክ ኡስታዝ ነው። እንግዲህ ይሄ ምን ያህል ከባድ እንደሆነ ለኛ አስበው። ከኛ ውስጥ ግን አንድ ነገርኩ መምህራን የለንም። ግን ያምሃል በቃ ሲያምስ አትፈልግ ምን ትሆናለህ? ማንበብ ትጀምራለህ። ስታነብ ደግሞ ምላሽ ትሰጣለህ። ስለዚህ ምን ይሆናል መሰለ የእናንተ ጋር ያለ ቁስል እኛ ጋርም ቁስሉ ይኖራል ማለት ነው። ቀጥልሽ። እሺ ችግር የለውም። አዎ እና ምንድነው አሁን ልክ ነህ። አሁን ለምሳሌ እውነት ለመናገር እኔ ከክርስቲያኖችም ከብዙ ሰባኪዎች እሰማለሁኝ እንደዚህ አይነት ስድብም ሞክም አጋጣሚ ከሙስሊሞችም የለም ማለት አይደለም፣ ከሙስሊሞችም አለ ይኖራል። ነገር ግን እፎይ ልልህ የፈለግኩት ምንድነው የገባሁበት ምክንያት እኔ ማለት ነው የእስከ ዛሬው አለፈ፣ ግን ወደፊት ለሚመጣው ነገር መፍትሄ እናበጅለትም ወይ ለዚህ ነገር መፍትሄ አይኖረውም ወይ? እፎይ ገብቶሃል አይደለ? ሃይማኖት እንደ ሀገር እንዲቀጥል አንተም በሰላም ያለሞክ እንድትሰብክ ሙስሊሞች ጋር ያለን ነገር ትላልቅ ሰዎች ጋር ወይም አባቶች ጋር ሆነን አንተም ሰላም ወጥተህ ሰላም እንድትገባ እንዲፈጠር እስከዛሬው ያለፈ አለፈ። ሰላም ለምን አንፈጥርም? ወይም በሰላም ለምን አንፈታም ችግራችንን ነው። ለዚህ መፍትሄ አንፈልግለትም? እፎይ እንደ ሀሳብ ነው መፍትሄ ለማምጣት ነው። አይ ቲንክ እኔም እኮ አንተንም ያስገብቼ እየተነጋገርን እንትን እያልን ያለ ነው። ምንድን ነው እሱ? ምን ይመስልሃል? እያወራን ያለ ነው። እስቲ ጥፋቶቻችን ምንድን ነው እሱ? የእኛ ጥፋቶች ማለት አንተ አሁን ለምሳሌ አይ እኔ አላጠፋሁም አንተ ብቻ ነህ ጥፋተኛ የምትለኝ ከሆነ እኔ አክሴፕት ላደርግ አልችልም። ምክንያቱም አንተ እየሰደብከኝ አንተ እንትን እያልከኝ አንተ እኮ እንደዚህ ነህ ብትለኝ አይሆንም። ቀኝ እግር ሳይኖርህ ግራ እግር የሌለውን ቆማጣ ነው እያልክ ሞክ ብታደርግበት አይ አንተም እኮ ቀኝ እግር የለህም ስትባል አይ ልክሰሰው በቃ አስቀድመህ እኮ አንተ ግራ እግር የለውም እያልክ ስታሾፍበት ነበረ። ስለዚህ መፍትሄው ምንድን ነው? መፍትሄ ከራስ ይጀምራል፣ እንደኔ ማለት ነው። ከራስም ይጀምራል። ሁሌም ንጽህና ስንጠብቅ ቤታችንን ጠርገን ነው ውጭው የምንጠርገው፣ በሩ የምንጠርገው። ቤቱን ሳንጠርገው ውጭውን ልጥረግ ብንል ትንሽ አስቸጋሪ ነው። ውጩን ጠረግን፣ ኦኬ፣ ቤቱ ግን አልተጠረገም። ስለዚህ ከቤት ወደ ውጭ ብንወጣስ? እኛ ጋር እኮ ችግር የለም፣ ችግር ሊኖር ይችላል። ነገር ግን ይህ ነገር እንዲስተካከል አሁን ምን ገብቷል? አንተም እኮ ትላልቅ ሰዎች አሉ። አሁን ሁሉም ሰው ሙስሊሙም ክርስቲያኑም የሚሰማቸው ከእናንተም በኩል ያሉ ሰዎች አሉ አይደል? ይህን ነገር አስታርቀው መቀጠል አለበት። አሁን እፎይ ለምሳሌ አንተ አሁን እንደሚዛትብህ ብትገደል ወይ የሆነ ነገር ብትፈሆን ምን ይሁን ይመስላል? ከዛ በኋላ ቀጣይ ያለው ነገር ሰላም ይሁን ይመስላል? አይሆንም አይደል? ስለዚህ ይህንን ቋጮ እንደ ሀሳብ እኔ አላብዛባችሁ፣ ሀሳቤን ለመናገር ነው የገባሁት። ሰላም ስለምፈልግ እንቀበላለን። ጤናማ ሀሳብ ነው። ፈራን ፎሎ ቆይ አንዴ ትቀጥላለህ። ፈራን ሜይ ቢ እሺ፣ ቀጣይ ትቀጥላለህ ወይ? ፈራን ፎሎ አድርጉኝ። እኔ እንዳደርግ ነው የገባኸው። እኔ ፎሎ ልመና አስመሰለብህ። አይ አይደለም፣ ፎሎ አድርጉኝ። እኔ ስሜ አብዱራህማን ነው። እንኳን ደህና መጣህ አብዱራህማን። እንኳን ደህና ቆያችሁ። እኔ ጥያቄ አለኝ። እፎይ ወንድሜ ነህ። እኔ ሃይማኖቴ ሙስሊም ነው። በንከታተልሃለሁኝ ብዙ ጊዜ። በአሁኑ ሰዓት በተለይ ብዙ ሰዎች እየተከታተሉ ነው ያለው፣ ይሰማሉ። ጥያቄ ነው ያለኝ ላንተ እንደ አንድ ወንድም፣ እንደ አንድ ኢትዮጵያዊ። ጥያቄ ምንድን ነው? በአሁኑ ሰዓት ሚዲያ ላይ ስላንተ ብዙ ነገሮች በክርስቲያን ወንድሞችም ላይ የሚያዩ በእህት ወንድሞች የሚያየው ነገር ጥሩ አይደለም። ማጋጋል ነገር
ከእስልምና ሙስሊም ማንም ሰው በሃይማኖቱ አይደራደርም። በነገራችን ላይ ግን እኔ የሚጠይቅ ጥያቄ ምንድነው? እኔ ካንተ ምን ልማር? በቃ እቺን ነው የምፈልገው መልስ። እፎይ እኔ በጣም ማለት ሃይማኖት አስተማሪ ነህ፣ ብዙ ጊዜ ይከታተላለሁ ብያለሁ፣ አይቻለሁ። ግን ካንተ እኔ ምን ልማር? እኔ ሙስሊም ነኝ፣ ግን ካንተ ስድብ ልማር? ካንተ ጥላሸት ነገሮች ልማር? ካንተ እኔ አሁን ኢየሱስ ክርስቶስ እንዲህ ነው። ብዙ ሰዎች አሁን ቀደም ብላችሁ ራሱ አንዳንድ ወንድሞቻችን እንዴት ታድርጉ ወይ ሙስሊም እንደ ገዳይ ነው ምናምን በሰይፍ ነው ላ ይሄ አይደለም። እኔ አንድ ኡስታዝ አንድ መምህር ቅስ አስተማሪ ቄሶችም ይሁኑ ሼኮችም ይሁኑ ትክክለኛው የሚያስተምሩት አስታራቂ ነገር መጽሐፍ ቅዱስ ላይ ያለው ነገር ቅዱስ ቁርአን ላይ ያለው ነገር ቁጭ አድርገው ነው ሃይማኖታችን የማይፈቅድ ነገር አይፈቅድም ብለው የሚያስተምሩት። እኔ የማየው ነገር አንተ አሁን ፖለቲካ ነው ብዬ ልለው ፖለቲካ ውስጥ አይደለም ያለው። እኔ አሁን በአሁኑ ሰዓት ብቻ ወደ ፖለቲካ ጉዳይ ወደ ፖለቲካ ነው ሄደው ብዬ ነው የምለው። ብዙ ጊዜ ሳይ መስቀል አስራሃል፣ ክርስትና ነው የምትሰብከው፣ ግን ፎከስ አድርገህ ክርስቲያን የሚያዘው ነገር ስታዝ ደግሞ አላየሁም። እኔ ካንተ ምን ልማር ነው? እችን ነገር መለሰልኝ ወንድሜ፣ ይቅርታ ካንተ እኔ አባትነ ወንድምነ መሐመድን ብለህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም አነ ፊዳአ ቢወሚ ያ ረሱላህ እኔ በቃ የኢትዮጵያ ሙስሊም አይደለም የዓለም ሙስሊም ፊዳ ይሆንላቸዋል ለነሱ። ይሄን ደግሞ ሁሉም ሰው ጠንቅቆ ያውቀዋል። የኛ ሃይማኖት ደግሞ የሰው ለኢክራህ ፊዲን ለኩም ዲንኩም ወሊየዲን ይላል። የሰው አንተ በሰው ሃይማኖት ላይ አያገባም። አንተም በሱ አታምነው እሱም ባንተ አያምነው። ስለዚህ የሰውን ሃይማኖት መተቸት መንካት አይቻልም። ግን ይሄን ብሎ እያስተማረን እኛ ሃይማኖታችን አንተ ብዙ ነገሮችን ደግሞ ስትሳደብ አልፎ ተርፎ ለሙነቢያትን ስትሳደብ ስታንቋሽሽ ነው ብዙ ነገር ነው። እኔ አንተ ሃይማኖት ላይ ምንድነው ከታ ሃይማኖት ላይ ምንድን ልማር? እስኪ ምን አይነት ትምህርት ምን ጥሩ ነገር ምን ላንሳ? ይሄንን መልስልኝ። እሺ እውነት ነው። እኔ ጥሩ ነገሮች ላይኖሩኝ ወይንም ጥሩ ነገሮች እንደዛ ላልበቃ እችላለሁ። አስቀድሜ እንዳልኳችሁ መምህር ስላልሆንኩኝ። ስለዚህ ከኔ ምንድን ነው የምትማረው? ከኔ ቦልድሊ ምነግርህ ከኔ የምትማረው ምንድን ነው? አንዲት ያለ መረጃ እንደማላወራ ትማራለህ። የኔን ባህሪ እንዳታይ የኔን ወይን የኔ ጀስ መልኬን ወይንም አቋሜን ወይን የንግግር ቃላቴን ምናምን አትቁጠር። የምጠቅሰው መረጃ ግን የተናገርኩት ግን ያለ መረጃ በፍጹም ሊሆን አይችልም። በፍጹም ማለት ነው። አሁን ቻሌንጅ አደርጋለሁ፣ አንተንም እንዳነሳውም ቻሌንጅ አደርጋለሁ። ክርስቲያንም ትከፍትልኛለህ። ሳይ ሙስሊም ለምሳሌ 2167 ኤ ላይ ክርስቲያንና አይሁዶችን ኢብን ሰላም አትበሏቸው ቀድሞ ሰላም ካላሏችሁ ነው የሚለው። ሱራ 3 ሳይ ሙስሊም 2167 ኤ ላይ ይከፍትላል። ወይንም ደግሞ ሱራ 3 28ን ክፈትልን። ሱራ 3 28 ላይ ክርስቲያን አንዴ 3 28 ሱራ 3 28 ኢምራን ማለት ነው። ኢምራን ቤተሰቦች የኢምራን ቤተሰቦች ወይም ደግሞ ሱረቱ መኢዳም ላይ አለ 51ኛው አያ ላይ ቁጥር 28 ላይ አስቀድመን ግን 29ን እንመልከተው እና 30 አንዴ እንመልከተው። እሺ አይሁድ ዘይር ያላህ ልጅ ነች ያለች የትም አትሄድ፣ እዛ ሁን አታውጣው። ምን አለን? ሃይማኖቴ የሰው ሃይማኖትን እንድናገር አይፈቅድልኝም አለን። ፎሎ አድርጉኝ። ሃይማኖቴ የሰው ሃይማኖትን እንድናገር አይፈቅድልኝም አለኝ። ይሄንን በአረብኛ ትቀራልን አለ። አይሁድ ዘይር ያላህ ልጅ ነች አለች፣ ክርስቲያኖችም አልመሲህ ያላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩ ቃላቸው ነው። እነዚያን ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ፣ አላህ ያጥፋቸው። ይሄንን ትቀራለህ? የቁርአን ክፍል አቀራም
ፎሎ አድርጉኝ። ለምንድነው ማልቀረው? ሃይማኖት እኮ ነው ይሄ ቃል የአላህ ቃል ነውና አንተ የሰጠው ሌላ ጥቅስ ነው። ልንገርህ ቆይ ክርስቲያኖችን አላህ ያጥፋቸው እያልክ ትቀራለህ? አቀራም ክርስቲያኖችን አላህ ያጥፋቸው አላህ ያጥፋቸው የሚሆን አሳየው። አላየው መሰለኝ። ክርስቲያኖች ላይ ስላደረግከው እየተራገምክ ነው እያለኝ ነው። ስለዚህ እርግማን ቆንጆ እንዳልሆነ ገብቶሃል። ይህንን የቁርአን ክፍል ደግሞ በየቀኑ ቀረዋለሁ አልከኝ። ስለዚህ በየቀኑ በአረብኛ ስለሆነ ስለማንሰማ እንጂ አላህ ያጥፋችሁ ትለናለህ። መልሰህ ግን ጨዋጨዋ ትጫወታለህ። ክርስቲያንና ይሁዶችን ረዳትና ወዳጅ ማድረግ ትችላለህ? ፎሎ አድርጉኝ። 551 ወይም 328ን ክፈትልኝ። ክርስቲያኖችንና ይሁዶችን ረዳትና ወዳጅ ማድረግ ትችላለህ ወይ? አልችልም። አየህ፣ አችልም። ቅድም ምን አልከኝ? ወንድሜ ነህ አንተ አልከኝ። እንደ እስልምና አስተምሮ በፍጹም ከሙስሊም ውጭ ወንድም ሊባል አይችልም። በፍጹም ማለት ነው። ቆሻሻ ናቸው። 9:8ም መመልከት ይቻላል። እርኩሶች ነው የሚለው። እርኩሶች አድርጎ ነው የሚያስቀምጠን ማለት ነው። እዚህ ጋር እንመልከተው። እናንተ ያመናችሁ ወይ አይሁዶችና ክርስቲያኖችን ረዳት አድርጋችሁ አትያዙ፣ ከፊላቸው ለከፊላቸው ረዳት ናቸውና ከነሱ ውስጥም ረዳት የሚያደርጋቸው ሰው እርሱ ከነርሱ ነው። አላህ አመፀኞችን ህዝቦች አያቀናም። ተፍሲሮቹን የተመለከታችሁ እንደሆነ በጣም ወረስት ናቸው። ስቴጆቹን ያስቀምጣል። ለምሳሌ ከ10 ውስጥ አንደኛው ብቻ ከሆነ ሙስሊም 9ኙ ክርስቲያን ከሆኑ የውሸት ጓደኛ መሆን ትችላለህ ተብሎ ተፈቅዶለታል። በጥርስ እየሳክ ከ9ኙ ጋር አብረህ መኖር ትችላለህ። ግን 9:29ን ቅድም ያነበብንላችሁን እርገማቸው በልብህ በጥርስ ግን ሳቅላቸው ይላል። ቁጥር እኩል እስክትሆን ድረስ እንደዚህ አድርግ። ቁጥር እኩል ስትሆን ግን ከነሱ ጋር ረዳት ወዳጅ አድርገህ አትያዛቸው ይላል። ቁጥር ስበልጥ ደግሞ ሳይ ሙስሊም 21 ላይ ይመጣል። ምድር የአላህና የመሐመድ ብቻ ስለሆነ ተዋጋቸው። እነሱ የተዋረዱ ሆነው ጂዚያ በእጅ ሊከፍሉ ይገባል ይላል። እሺ ቻሌንጅ ላድርግ። አሁን ፎሎ አድርጉኝ። ለምሳሌ ያለመረጃ ያወራሁትን እስቲ አንድ ንገረኝ። እስቲ ፎሎ አድርጉኝ። እዚህ ቦታ ላይ እንደዚህ መረጃ አልጠቀስክም በለኝ። ያለ መረጃ ሲወራ ነው ስድብ የሚባለው አይደለም። አዳምጥ። አሁን ሰሞኑ ባነሳው ነገር በመሐመድ ላይ ታፍራላችሁ ብለህ አውርተሃል። ይህን ነገር ብዙ ክርስቲያኖች ደግሞ ቆርጦት ነው እንደዛ አይደለም ብለው ለማስተባበል እየፈለጉ ነበር። ነገር ታፍራላችሁ የሚለው ነገር ተቆራርጦ ነው። እውነት ነው። እዚህ ጋር አልዋሽህም። መሐመድ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምናቸው ላይ ነው የምናፍረው? እስኪ ንገረኝ። እሺ በመጀመሪያ ደረጃ በመሐመድ ታፍራላችሁ የተባለበትን ለምን እንደሆነ ቆይ ፕሊስ አዳምጠኛ። ጠየቀኛል። እሱ ንግግር መቼ ነው ያደረግኩት መሰለኝ? የዛሬ 3 ወር ምናምን አካባቢ ይመስለኛል። የእናንተ ኡስታዞች ተሰባስበው የጳውሎስ አሳፋሪ ልምምዶችና ድርጊቶች ብለው ገቡ። ንጽጽር የሚሰሩት እንዳለ ተሰብስበው ማለት ነው። ጳውሎስ እንዲህ ነው፣ ጳውሎስ እንዲህ ነው፣ ጳውሎስ እንዲህ ነው፣ ይሄ እንደዚህ ያደረገ እያሉ ገቡ ውይይት። ቀጥታ ቤታቸው ሄድኩኝ። የሆነ ሰው ነው የነገረኝ። እንደዚህ ስለ ጳውሎስ እያብጠለጠሉ ነው፣ የጳውሎስ አሳፋሪ ልምምድ ብለው ገብተዋል አለኝ። እዴ ጳውሎስ አሳፋሪ ሆኖ ሄጄ ቤታቸው ዲቤት አደርጋችኋለሁኝ ብዬ ቀጥታ ሄድኩኝ ቤታቸው። ኮመንት ላይ አስገቡኝ ብዬ ስጽፍ 1-2 ኮመንት እንደጻፍኩኝ አስገቡኝ። እስቲ ጳውሎስ አሳፋሪ ነው አይደለም ወይንስ የእናንተ ነብይ ነው የሚያሳፍረው? አስገቡኝና በቃ እንወያይበት አልኳቸው። ቤት ዘግታችሁ ከምታወሩ ቤታቸው መጥቼ አስገቡኝ አልኳቸው። ሚዩት አደረጉኝ። ኮመንት ላይ ቁጭ ብለህ ተማር ከኛ ጋር ምናምን ይላሉ ልጆች ማለት ነው። ስለዚህ ሚዩት ከተደረግኩ ኮመንትን መጻፍ አልችልም፣ ምንም አልሰራም። ተመለስኩኝ። በማግስቱ ገባሁበት። ምን ብዬ እናንተ ናችሁ የምታፍሩበት፣ ስላፈራችሁን አላስገባችሁኝ። ጳውሎስ የሚያሳፍር ምንም የለውም፣ ታፍሩበት አላችሁ። ለእነኛ ምን ላይ ሰጠውበት ማለት ነው። ያነሳችሁት ይሄ ያላችሁት እንዲህ ነው። ኦኬ ፎሎ አድርጉኝ። ራስህ ታፍራለህ። አሁን በነብይህ
ጥያቄ ልጠይቅህ። አላፍርም። አታፍርም? እሺ አላፍርም። ጥያቄ ልጠይቅህ። እሺ ጥያቄ ልጠይቅህ። አዎ ጠይቀኝ። ስንት ዓመትህ ነው? ጠይቀኝ። ስንት ዓመትህ ነው? ተው፣ ስለ መቴ ተው። ጥያቄን ጠይቀኝ። ስለ እኔ እንዳመጣው ኦኬ እሺ። ጥያቄ ፈለከውን ጥያቄ ጠይቀኝ። በ56 ዓመት ቆይ፣ በ56 ዓመት ቆይ ቆይ፣ በ56 ዓመት ቆይ ቆይ፣ ፕሊዝ ቆይ። ታፍራለህ አታፍርም? እንመልከት። አሻንጉሊት የምትጫወት ህፃን ልጅን ገና የ6 ዓመትን ለወሲብ ትመኛለህ? የ6 ዓመት ህፃን ልጅን በ54 ዓመትህ ላይ ለወሲብ ትመኛታለህ? ልታገባት ትመኛለህ? ከዛ ደግሞ እሷን አግብተህ ወሲብ ታደርጋለህ? ኦፍ አንዴ ይቅርታ፣ በአካል በጠረጴዛ ዙሪያ ማውራት እንችላለን? እንደዚህ ቴሌግራም ምንድነው ትችላለህ? እችን ነገር ትችላለህ? በጠረጴዛ በአካል ተገናኝተን ማውራት እንችላለን? በአካል ይቻላል? ያው አሁን እያወራን እኮ ነው። 27,000 ሰው በላይ እያዳመጠ ነው። አይ አላፍርበትም ካልክ ይሄንን መልስልኝ። አለማፈርህም ማየው አላፍርበትም። የጠየቁን ጥያቄ መልስልኝ። እኔ በዲኔ አላፍርም፣ በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አላፍርም። እኔ እናንተ ማንንም አንጨምርም። አትፍራ፣ አትፍራ። ቆይ ጥያቄ ነው። ይኸውልህ ስማኝ አንዴ። እሺ ለማታዳምጠኝም እኔን እኔ አሁን ብዙ ጊዜ የጠየቁን ጥያቄ አትመልስልኝ። በአካል ተገናኝተን በጠረጴዛ ዙሪያ አንተም መጽሐፍ ቅዱስ ይዘህ እኔም ቅዱስ ቁርአንና ሐዲስ የፈለግከውን ይዤ በአካል ማውራት እንችላለን? እሺ በቃ እኔ አላህን ይዤ አንተም ፈጣሪን ይዘህ አትፍራ። ምንም አይነት አንተ ፍርሃት አለ። በዚህ ሰሞን የሚወራው ነገር ምናምን ስጋ ሊኖር ይችላል። ለህይወትህ ስጋ ሊኖር አትፍራ። ይኸውልህ ትክክለኛ መንገድ የያዘ ሰው አይፈራም። እኔ ምንም አልፈራም። አላህን የያዘ ሰው አይፈራም። እና በአካል ተገናኝተን በአካል ተገናኝተን 28,000 ሰው በላይ እያዳመጠ ነው። እባክህ በቃ። ስለዚህ በነብይ ካላፈርክ የጠየቅኩህን ልመልስልኝ ትችላለህ? ለምን? እሺ መልስ ስጠኝ። እሺ መልስ ስጠኝ። ኖ መልስ ስጠኝ። ይኸውልህ አንተ የፈጣሪ ሰው ነኝ ብለኛል። በዚህ ጋር እኔ ይኸውልህ በቃ ፎሎ አድርጉኝ። እኔ የጠየቁት ጥያቄ ፎሎ አድርጉኝ። በቃ የተሳሳትኩበትን መረጃ ማምጣት ተቻልክ እሱን እቀበላለሁ። ከዛ ውጭ ግን ፎሎ አድርጉኝ። እወዳለሁ። ከስር ወይን መረጃ በአካል ለምን ፈራክ? በአካል ለምን ፈራክ? በአካል ምን ፎቶ ልታነሳኝ አይደለም? እኔ በአካል ፎቶ ልታነሳኝ ነው? ምን አድርግልህ? አይደለም በቃ ፎሎ አድርጉኝ። እሺ ስማኝ አንዴ እንደማመጥ ፕሊስ አንዴ ሚታርግ። በቃ ምንም አልፈራም። አንተና እኔ ብቻ በአካል ተገናኝተን እናውራ። በቃ እሺ አንዴ 400,000 ብር ሊበላ ፈልገው ነው ልጁ ከሌላ ሰው ጋር ሀሳብ እንቀጥል። እሺ 70,000 በላን ካላቸው ነገሮች ነው ያለው። 50,000 የምትሉት ነገር ሁሉ አሁን ለምን እንደማምለም ትፈራላችሁ? ለምን እንደማመጠም ትክክለኛው በቴሌቪዥን በቲክቶክ ምናምን ላስወርድ ነው። እኔ አዲስ አበባ ነኝ። እሺ በቃ ከስሩ ነው። በቃ 29,000 ሰው እያዳመጠህ መከታተሉ ይሻላል ወይንስ ደግሞ በአካል እንደባበቅና ምን እኔ ፎቶ የሚስት እንትን ለመምረጥ አይደለ? እኔ ወንድ ነኝ፣ አንተም ወንድ ነህ። ስለዚህ እስቲ እንተያይና ልታጨኝ አይደለ? 70,000 ብላን። እኔ ላውራ? አይ ቀድመው እነሱ ቀደም ስላወራህ አንተ እነሱ ይቀጥሉ። አይ መልስ እንሰጥህ ብዬ ነበር። አይ ኖ ራስን ችላ አንተ ራስን የቻለ ብቻ አንተ ከአንተ ጋር የተያያዘ ብቻ አስቀድሜ ከዚህ በፊት የሰራኋቸው ላይ ውሸቶች አሉ፣ ቅጥፈቶች አሉ የምትላቸውን ብቻ ከሌላ ጋር ያወራሁት አንተን አይመለከትም። በቃ 70,000 ብላን ተማም ወይንም ማማዬ እንኳን ደህና መጣሽ። ክርስቲያን የምትለው ሀሳብ አለ እዚህ ላይ? ስህተት ነው
ውሸት ዋሽተህብናል የምትሉትን የፈለጋችሁትን መረጃ ልታመጡ ትችላላችሁ፣ ቀበላችኋለሁ። የምታመጡ ማምጣት ከቻላችሁ ማለት ነው። እንደማታመጡ እርግጠኛ ነኝ ግን ምክንያቱም ያልተጻፈ በፍጹም ላወራ አልችልም። የእፎይ ጥፋቱ አንድና አንድ የተጻፈውን አንብቦ መናገሩ ብቻ የሚሆነው። ከዛ ውጭ ግን ጥፋት ሊሆንበት አይችልም። ጥፋት ሊሆንበት የሚችልበት አጋጣሚ አለ ብዬ አላምንም። ተማም ይሰማል? ገብተሃል? ይሰማል። ይሰማል። እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነህ? አለን አለን፣ አልሐምዱሊላህ። እኔ ያው ወንድሞቼ ሙስሊም ወንድሞቼ ጨርሶታል። ጥያቄው ብዙ የሚያወራው ነገር የለም። ያው በእንትና ተገልጿል። ፍርሃን እሱም ጨርሶታል። ትንሽ ከፍ አድርገው። ተማም ተቻልክ? ትንሽ ድምፅ ከፍ አድርገው። አይሰማም? ኤርፎን እየተጠቀምክ ነው? ኧረ አይደለም። ምን ይቆራጣል? አይ አይቆራረጥም። ትንሽ ግን ድምፅ ጾሙ ትንሽ ጎቶሻል መሰለኝ። ቴምር በጣም ነው የምወደው። ይዞ ሙሐመድ ቢባል ጓደኛ ነበረኝ እና ትንሽ ዱርዬ ነገር ነው እና ቴምር ኬትም ብሎ ዞ ይመጣ ነበረ እና በጣም ቴምር ወድ ነበረ። ዘንድሮ ግን ቴምር ማንም ያመጣልኝ የለም። እኔስ ቀጥል። ፍራን ጨርሶታል። በአንተ ቅር ያለኝ ነገር ቢኖር ትንሽ አንተ በሰሞኑ በሰራው ነብዩን መሰደብክበት እንትን ትንሽ ያው አንተ ሰው ተሳስቷል ብለህ እንደገና ለሱ ምላሽ የሚሰጠው ነገር ቢያንስ አንድ ሁለት ላጠፋው ሰው አንተ ደግሞ የሚበልጠውም የሙስሊም ወንድሞቻችን የሚያስከፋ ነገር ማድረግ የለብህም። ምክንያቱም ምን በማለት ነጌም በማለት ማለት ነው። እዚህ ጋር ለምሳሌ ፍራንን የመሰለ ወንድማችን የሙስሊም ወንድም አለን፣ እኔ ያለው እና ከዛም ደግሞ በላይ ያለ ለምሳሌ አንተ አንድ 10 ሰዎች አወሩ ብለህ ካወራ ነጌስ የት ነው የምንደርሰው? በዚህ ልክ እንቀጥላለን ወይ የሚለው ነገር አንተ ብታስብበት። መልካም ተማመ፣ እናመሰግናለን። ያ ኢብኑ ሳሊ አንድ የሚታርግ ይደርባል። ኤኒዌይስ ተማም የሚያነሳው ወደ መስቀለኛ ጋር ተቀራራቢ ሀሳብ ነው። እንደዚህ አይነት ነገሮች ያ ልክ ነው። ምክንያቱም ሁሉም ቤቶች ሰይፎችና እሳት ሊኖር ይችላል። ሁሉም ቤቶች ብሶትና ቁጭት ይኖራል። የሆነ ነገር ሲፈጠር እሱን እናውቀዋለን። ነገር ግን ምንድነው ንጽጽር ላይ የሚቆዩ ባይዞ እኔ ተማም እውነት ለመናገር በጣም ከምጠላው ነገር ነበር አስቀድሜ ማለት ነው። እንደዚህ አይነት ነገር ስሰማ እንዴት ነው እሱ ለምንድን ነው የሰው ሃይማኖት እንደዚህ የሚተቹት ምናምን ከሚሉት ውስጥ ነኝ። መለስ ብለህ የቀደሙ ቪዲዮዎችን ካገኘ አሁን እኔን ሊያሸማቅቁ የሚሞክሩባቸው እንደውም ለእስልምና ድጋፍ ስሰጥ ለምንድን ነው የሚያነሱት? በቃ ምን አገባቸው እያሉ ያ ሙስሊሙ ቁርአኑን ተወዳድሮ ካሸነፈ እሸልማለሁ የመጀመሪያ 10 ሺህ ያልኩ ከዛ 50 ሺህ ብር ደግሞ ቪዲዮ ስሰራ 50 ሺህ ብር እሸልማለሁ ስል እኔ ፖዘቲቭሊ ነው ንጽጽሩንም እንደዚህ አላውቅም። በኋላ ሳይ ግን ያም ይመጣል ኡስታዙ ክርስቶስ ላይ እንትን ይላል፣ ያም ይመጣል። ከዛ በኋላ ንጽጽሩ ሲገባ ግን እየጋልክ ትሄዳለህ፣ እየሞቀ ትሄዳለህ፣ እየለመድከው ትመጣለህ። ከዛ የተጻፈ ከሆነ ደግሞ ለምን አንገልጸውም? እውነት ነው። ኢትዮጵያ ላይ በተለይም እንደዚህ ገና አይምሯችን በጠረጴዛ ዙሪያ ተነጋግሮ አንብበን ከመሞገት ላይ ያልደረስን አብዛኞቻችን የተነገረንን የያዝን ተነግሮናል። ያ የተነገረን የሚነግረን አካል ደግሞ አንድ ነገር ምን አለ መሰለህ፣ ለምሳሌ እስልምና ሃይማኖትና ክርስቲያን ማለት ነው ለብዙ ዓመት ደግሞ አብሮ ኖሯል። አሁን አንተና እኔ በደረስንበት ሰዓት ደግሞ ይሄ ነገር ሊደረግም አይችልም። አሁን ለምሳሌ ከአንተም ከኔም በእውቀት የሚበልጡን ሰው አሉ። እንደ ቤተክርስቲያን አገልጋይም እንደ ቁርአን እንትንም ኡስታዞችም ብዙ ከአንተ እውቀት የሚበልጡን አሉ። ስለዛ ደግሞ አንተና እኔ ደግሞ እዚህ ጋር ሙስሊሙን ማህበረሰብና ክርስቲያኑ ማህበረሰብ እርስ በራስ ማባላቱ ተገቢ አይደለም። እኔ እንደራሴ ማለት ቢያንስ አንተ ከቻልክ አንድ ሙስሊም ወንድምህ ቢሳሳት ከቻልክ ከዛኛው ነገር ለማውጣት ቢያንስ ይሄ ነገር እኮ ተሳስተሃል፣ ቢያንስ እንዴት እንደዚህ ትላለህ? እኔ ክርስቲያን ነኝ
ብላ በስትክክል ለምሳሌ ቀርባ ብታስረዳው አሳምና ብትመልስ ይሄ አንድ ብቃት ነው፣ ለአንተም ብቃት ነው። አንተ ያ ተሳስቷል ብላ ይጥፉን ደግሞ ብትቀጥል ነገር ከሆነ ይሄ ትንሽም ቦታ አይወስድም፣ ያው ሰላሙም አይኖርም ሀገራችን ላይ። ያ ተማም ትክክል ነህ። ያ ትክክል ነህ። ጥፋት በጥፋት አይታረምም፣ እሱ ይታወቃል እኮ። ስህተት በስህተት አይታረምም። ትክክል ነህ። ግን ምን አለ መሰለህ አንዳንዴ ይሄ ስህተት እንዲረዱ እንኳን ለማድረግ በጣም ሞከርን፣ ነገር ግን አልሆነም። ነገርኩህ እኮ እኔ እኮ ሙስሊሞችን እሸልማለሁ እስካልኩበት ደረጃ ነበረ እዚህ ደረጃ። አሁን እኔን ሊያሸማቀቁኝ በፊት እንዲህ ሲለን ነበር፣ ሙስሊሞች እንሸልማለሁ ይል ነበር እያሉ ያንን ቪዲዮ የሚያመጡት በፊት የነበረኝም ቪዲዮ እየያዙ ነው። አሁንም እኔ ችግር የለብኝም ከሙስሊም እህት ወንድሞቼ ጋር ምንም ችግር የለብኝም። ነገር ግን ይሄ ነገር ገብተዋል። ኡስታዞቻችሁን ዞር ብላችሁ አላያችሁም? አምላካችን ላይ የሚሳደቡ ስድብ በጣም 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 ዘግናኝ ነገሮች አሉ። የተወሰነ ቅድም ስናስደምጥ ሰምተሃል ይመስለኛል። ኢየሱስ ጌ ነው፣ አስብ አምላክህን ጌ ነው ሲልብህ፣ ካካ ይላል ካካው እንዲህ እያለ ሲልብህ፣ ለእኛ በጣም ፔንፉል ነው ይሄ፣ በጣም ያማል ማለት ነው። ስለዚህ ይሄንን ዝም ብሎ ሲስቅ ሲደሰት የቆየ ማህበረሰብ አይ አንተ ጋር እንዲህ ስንለው ከአንዳንድ ሴፍ ልምዘዝ ሲል ያስተዛዝባል። ምክንያቱም እፎይ ብቻውን ልገለው ትችላለህ፣ ነገር ግን 50 የሚሆኑ ኡስታዞች ጋር ነገ ሴፍ ሊገባልህ ይችላል። ይሄ የተናገራችሁት ሰላም ነው። ጣልቃ ገባብን ግን አው አይ ያነሳውን ነገር ትንሽ አሁን በተለይ መጨረሻ ላይ ያነሳ ያለው ነገር ሙስሊም ኡስታዞች ኢየሱስን ጌይ ነው ምናምን ብለ ያነሳው ነገር በእርግጠኝነት እናገራሉ። እንደዚህ ብሎ የሚናገር ሙስሊም ያለ ይመስለኛል። ካለም ደግሞ ያስረስና አንድ ያንጣለት ተማም አልሰማህም? እንደዛ ሲሉ ሙስሊም እንደዚህ አንተ ነው ምስሉ አስደምጠው አንዴ አስደምጠዋል። እስቲ ያስደምጠኝ። ሙስሊም ሊሆን አይችልም ቢሆን ራሱ እኔ እርግጠኛ ፈርሃን ሰምቷል። ጥሎ ወጣ። ፈርሃን ደበረው ማለት ነው። ሊሰማውም አልፈለገም። ኦኬ እነኚህን ስድቦች እስቲ ስማቸው። ይሄን ልጅ ታውቁታላችሁ። ሙስሊም እንደዚህ ሊል አይችልም ብሎናል። ባይዘ ይህንን የሚመራው ማን ነው? እሱ ራማ እስላሚክ ስትሬት ደዋ የሚባለው ድርጅት ነው። ይሄንንም ስፖንሰር አድርጎ በየመንገዱም ደዋ እንዲሰሩ ለትላልቅ ኡስታዞች ጭምር ትልቅ ድርጅት ነው። ቼክ አድርጉት። ወደ 250 ምናምን ሺህ እንደዚህ አካባቢ ያለው ቻናል አለው ድርጅት። መንገድ ላይ የቆመ የሚለፈልግ ምናምን አይቼዋለሁ መሰለኝ። ቆይ አንዴ ድምፅህንና በመንገድ ላይም እየሄደ ይሰብካል፣ በየመንገዱም ይሰብካል። እንግዲህ እንደዚህ ክርስቶስን ተሳድቦ ሰዎች የተሰበሰቡበት ቦታ ሄዶ ሲሰብክ አስቡት። እፎይን አስገድሎ እሱ መንገድ ላይ ይሰብካል። አስደምጠው። ክርስቲያኖች እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ ማለት ነው። ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ በግልጽ ቋንቋ ይናገራል ማለት ነው። እንዲህ በማለት በአእምሮም ታወከ ተብሎ ለኢየሱስ ክርስቶስ ተነግሯል። በአእምሮ መታወቅ ማለት አበደ ወይም እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። በመቀጠል እብደቱን ደግሞ በተግባር ጭምር ያሳየበትን በማቴዎስ ወንጌል ምዕራፍ 15 ላይ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላና ሰዎችም እጃቸውን ሳይታጠቡ እንዲበሉ የሚያዝ ሰው ነበር። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። እጁን ሳይታጠብ የሚበላ ሰው፣ እጃቸውንም ሰዎች እንዳይታጠቡ የሚያዝ ሰው ጤነኛ ነው ልንል አንችልም። ጽዳቱን የማይጠብቅ ሰው እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድም ጭምር ነበር። በመቀጠል ኢየሱስ ክርስቶስ ውሸታም ነበር። ውሸታም እንደነበረ መጽሐፍ ቅዱስ በግልጽ ቋንቋ ይናገራል። ውሸት ደግሞ ዲያብሎስ ያደርጋል። በዮሐንስ ወንጌል ምዕራፍ 8 ከቁጥር 44 ላይ ኢየሱስ ክርስቶስ በአንደበቱ የተናገረው ዲያብሎስን ሲገልጸው ውሸታም የውሸት አባት ይለዋል። ስለዚህ ኢየሱስ ክርስቶስ ውሸት ከተናገረ ዲያብሎስ ይሆናል ማለት ነው። በግልጽ ቋንቋ ኢየሱስ ክርስቶስ እንደዋሸ እንመልከት። በዮሐንስ ወንጌል ምዕራፍ 8 ምዕራፍ 10 ከቁጥር 34 ላይ ኢየሱስ ክርስቶስ በፒንታቶክ መጽሐፍ ወይም በኦሪት መጽሐፍት ላይ በሕግ መጽሐፍት ላይ ያልተነገረውን በሕግ መጽሐፍ የተነገረ አይደለምን በማለት ኢየሱስ ክርስቶስ እንደዋሸ መጽሐፍ ቅዱስ ይናገራል። በመቀጠል ደግሞ በማርቆስ ወንጌል ላይ በግልጽ ቋንቋ
ሊቀ ካህን አብያታር በነበረ ጊዜ ዳዊት እንደዚህ ያደረገ ብሎ ታሪኩን ይናገራል። በዳዊት ጊዜ ግን ዳዊት ይህንን ታሪክ ሲፈጽም የነበረው አብያታር ሳይሆን አቤሜሌክ ነበር። ስለዚህ ኢየሱስ ክርስቶስ እዚህ ጋር በሁለቱም ዋጅቷል ማለት ነው። ውሸት ደግሞ ዲያብሎስ የሚያደርግ ከሆነ ኢየሱስ ክርስቶስ ዲያብሎስ ነበር። በመቀጠል ደግሞ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላ በሽተኛ የአእምሮ ችግር አክል ያንኛውን እሱ ያለውን ነበር የፈለኩት። ይሄ ነው ያለበትን እያመመን ነው የምንሰማው። ይሄ ኡስታዝ አሁን መጽሐፍ ቅዱስ ያለ ነገር ነው ያለው። በፍጹም ዝም ብሎ ጥቅስ ስለጠቀሰ ነው ማለት አይደለም። ያ አንዴ እንትኑን ክፈተው፣ ቀጥል። መጽሐፍ ቅዱስ ባይዞኝ አንተ ኦርቶዶክስ ሚዩት ነህ። ኦኬ ሚዩት ላይ ነኝ። ሚዩት አድርጌ ነው። አዎ በመሀል ህጌ ነበረ አምላክ ህጌ ነበረ ወንድ ለወንድ የሚሳሳም በቃ አሳልፎ ይሄን አምላክ ህጌ ነበረ ወንድ ለወንድ የሚሳሳም ኦኬ ብዙም አስፈላጊ አይደሉም። አክቹአሊ መሰለህ ብዙም ቆይ አንዴ አብዱላ ሐኪም አይ ቲንክ አብዱል ማን ነው የምትባለው? ሐኪም ይመስለኛል የሚለው ተቆርጧል ስም። አይምሯችንን እየረበሸን ነው የምናዳምጠው ማለት ነው። የኡስታዝ ሙሐመድ ከድርም መቀጠል ይቻላል። እጅግ የሚቀፍ እንትኖች አሉ። ኦሳማ ጀዋርም ይህንኑ ቃል ተናግሮታል። አንዴ እና ኦዲየንስ ይገባናል እንደሚረብሻችሁ። ሶሪ ግን ይሄ ኡስታዝ እኔን አስገድሎ ነገ እናንተ የተሰበሰባችሁ ላይ ኢየሱስ እንደዚህ ነው እያለ ይሰብካችኋል። ስለዚህ ያን አቀባበል ታደርጉለታላችሁ ማለት ነው። ምክንያቱም ምንድነው እሱ ክርስቶስ እንደዛ እንዳልሆነ ተማም ክርስቶስ እንደዛ እንዳልሆነ ትሰብኩታላችሁ ማለት ነው። ጨዋ ስለሆኑ እነሱ ማለት ነው። ይሄንን ንግግር አንድ ኡስታዝ አይደለም የተናገረው፣ ወደ 6 ኡስታዞች ናቸው እንደዚህ ብለው የተናገሩት። አንደኛው ኡስታዝ ደግሞ እያለ የሚያወራው ኡስታዝ ስሙን ልጠራው ስላልፈለግኩ ነው፣ አዳማ የሚኖረው የነጮችን ግብረ ሰዶሞችን ፎቶ አድርጎ ኢየሱስ እንደዚህ ነው እያለ ቪዲዮ ይሰራዋል። አሳያቸው ሜቢ እሱንም አቀባበል ታደርጉለታላችሁ። ክርስቶስ እንደዛ እንዳልሆነ ማለት ነው። ማንም ተሳዳጅ ማንም አሳዳጅ የሚሆንበት የለም። ሰላም ከሆነ ሁላችንም ሰላምን እንሰብካለን። እንደዚህ ቪዲዮ እያደረጉ መስራት ወደዛ አድርገው እባክህ ተው፣ በእናትህ እባክህ አጥፈው እና ያማል። አምላካችሁ ይሄ ነው እንዲህ ነው እያሉ ኢሜጅ እየሰሩ እንትን ሲሉ ያመናል። እነኚህ ጥቂቶቹ ናቸው። ኤኒዌይስ እኔ ላይ ብቻ ያላችሁን ፖይንት ብቻ አንሱ። ዋሽታል የምትሉት ካለ ወይ ተማም ኦኬ እፎይ ዋሽታል ለማለትም ትንሽ ይከብደኛል። ማለት መጽሐፍ ቅዱስ ያላለ ነገር ከሆነ እንዴት ማለት አሁን እንትኑ እየነገረ ያው ለምሳሌ ያወራለው ያው ኡስታዝ ማለት ምዕራፍ ቁጥር 10 ምናምን እያለ ነበር ስላለ ነው ማለት ነው። ስላለ ነው ማለት አይደለም። የለም በራስህ አረዳድ ቆይ አንዴ ኢየሱስ እጁን ሳይታጠብ እንዲህ የሚበላ ነበር። እጁን ሳይታጠብ በላ።
ቆሻሻ ነው። ይህን መናገር አንደኛውም ኡስታዝ ያንኛውንም ኡስታዝ አስደምጠው ሳነብ ወንጌል ላይ ታጠበ የሚል አላገኘውም እና ፕሊስ አዳምጥ። ቆይ ሳነብ ያኛውም ቆይ አንዴ አዳምጣ ፕሊስ። ያንኛውም አንደኛውም ጥርሰ ብልዙ ያንኛው ትልቁ ሰውዬም ክፈትና አስደምጠው። ሜቢ ታጠበ የሚል አላገኘውም። ስለዚህ ቆሻሻ ነው። ለምሳሌ እኔ በህይወቴ ባዮግራፊ ውስጥ እጁን ታጠበ ወይ ነገሩን ታጠበ የሚል ባታገኝ እፎይ ቆሻሻ ነው እያልክ መናገር ማለት በጣም ፔንፉል ነው። በእናትህ ተማም ለምን ታደሙናላችሁ? አንተ ዳሪ ጻፍ። እዛ ዳሪ ውስጥ ሙሉ ከውልደትህ እስከ እንትንህ ነገር ሊኖር ይችላል የጻፍከው። እንደዚህ በዚህ ዓመተ ምህረት ተወለድኩ፣ እንደዚህ አደግኩ፣ እንዲህ ብለህ ጻፍክ እንበል ተጻፍ እና ተማም በዳሪ ውስጥ ታጠበ የሚል የለም። ስለዚህ ተማም ቆሻሻ ግም ነው እያልኩ ብልህ በጣም ፔንፉል ነው። ክርስቶስ ግን ውሃ አይደለም የሚያነጻ፣ ውሃን የሚያነጻ ነው። እሺ አንዴ ቀጥልና ሊናገርና አንዴ ቀጥል። ወንጌል አደራብቤ ኢየሱስ ክርስቶስ ገላውን ታጠበ የሚል ስላላየው ተነስቼ ኢየሱስ ግን ምን አይነት ቆሻሻ ነው? እባክህ ያዘው በቃ። ኤኒዌይስ ስለዚህ እኔው ላይ ብቻ ፎከስ አድርጉና እነሱ የሚያነሷቸውን ምላሽ ሰጥቼባቸዋለሁ። የዚህንም ኡስታዝ ምላሽ ሰጥቼበታለሁ። ቪዲዮ ሰርቼባቸዋለኝ። እያንዳንዱ ላነሱት ምላሽ ሰጥቼበታለሁኝ። ምክንያቱም እነሱ ላይ አፕላይ ሲደረግ የእኛም ምላሽ ስናስቀምጥ እየየ ይላሉ። እያንዳንዳቸው እንትን ያሉትም ምላሽ ሰጥቼበታለሁ። በቪዲዮ ምላሽ ሰጥቼበታለሁ። አጥጋቢ ምላሾች ማለት ነው። አሁን ጊዜ ብዙም ስለሌለን ኢብኑ ሳሊህ እንኳን ደህና መጣ። ኔትወርክ ትንሽ እንትን ይላል መሰለኝ። ኔትወርክ ያስቸግራል። ማንኛው ነው እያወራለሁ? እኔ ላውራ። ኦኬ እሺ። እፎይ ሃይማኖታችን ላይ የሌለን አስተምሮ ተናግሯል የምትለውን እስኪ ጥቀስልኝ። ለምሳሌ ቅድም እኔ ከውጭ ከመግባቴ በፊት ሲታወራው የነበረው የ6 ዓመት ልጅ ለግንኙነት ሰው ይመኛል እንደ ያገባል የምትለውም ማለት ነው። እሺ እሺ የትኛው ሀዲስ ላይ ነው እንደዛ የሚል? 6 ዓመት ልጅ የተመኘው ሰው ደግሞ ማን ነው? ደግሞ ይህንን የሚል ከሆነ ወይ ሙስሊም በሁለት ነገር ነው፣ ወይ በሀዲስ ነው ወይ በቁርአን ውስጥ ነው። ምን ውስጥ ነው ያገኘው? ኦኬ ነቢዩ መሐመድ አይሻን በስንት ዓመቷ ነው ያገባት? 12 ዓመት ነው እና 12 ዓመት ላይ 12 ዓመት ከፍ አደርጋለሁ። አንዲት ማስረጃ 12 ዓመት የሚል ካመጣ ለአንዴና ለመጨረሻ ንጽጽር አቆማለሁ። አንድ መረጃ ብቻ አንጣልኝ። ምን መሰለህ ሀዲሶች ብዙ ሀዲሶች አሉ። እኔ አንድ ነገር አብዱል ሐኪም ሱኒ ሙስሊም ነው አይደል? በ9 ዓመቷ ነው። ጃቢር ቆይ አቂዳውን እንትኑን ላይ ሱኒ ሙስሊም ነው። አቂዳውን እኔ አንድ ነገር ልንገር፣ መጀመሪያ ስለ ራሴ አንድ ነገር ልንገር። ምክንያቱም ወይ ሱኒ ነህ ወይንስ ሺዓ ነህ? ምን አይነት ጥያቄ ነው የምትጠይቀኝ? እኔ አንደኛ ሺዓ የሚባል ነገር አላውቅም። እኔ ሙስሊም ነኝ። ያው ከጎና አለ። ቆይ ኢብኑ ሳሊህ ባልሳሳት ሺዓ ነው። ሱኒ ነህ። ሱኒ ኮንክ ለአንዴና ለመጨረሻ በ24,000 ሰው ህዝብ ውስጥ ንጽጽር አቆማለሁ። ነቢያችን ያገባው በ12 ዓመት ነው ብለሃል። አንድ መረጃ ልጠቅስ ትችላለህ? ለምሳሌ አሁን እኔን ሊነግሪ የምንፈልገው ማለት ነው እኔ የሀዲስ እንትን አይደለውም ወይ ደግሞ
ዑለማ አይደለሁም፣ አዋቂ አይደለሁም። መልካም ልክፈትልሽ። በመስማት እንትን ያልኩ ሰው ነኝ። መልካም ኖርማሊ የተናገርኩት ነገር እሺ መልካም። እኔ መረጃ ላቅርብና በ6 ዓመት አግብቷል ብለህ ዋሽተሃል ስላልከኝ በ9 ዓመቷ ተገናኛት የሚለውን ዋሽተሃል ስላልከኝ መረጃውን እኔ ላቅርብ። አንዴ ክፈትልኝ። ክርስቲያን አቢዳውድ 21 መክፈት ትችላለህ፣ ወይንም ደግሞ አናታይ 3255 መክፈት ትችላለህ። እንደዚህ ይላል አቢዳውድ 21 ላይ ግሬዱ ሳሂ ነው። ናሬትድ አይሻ እንደተረከችው the messenger of Allah married me when I was 7 years old። አይሻ ምን ትላለች? በ7 ዓመቴ ላይ አገባኝ። the narrator ሱሌይማን said or 6 years። ተራኪው ሱሌይማን ደግሞ ምን ይላል? ወይንም በ6 ዓመቷ ላይ he had intercourse with me when I was 9 years old። በ9 ዓመቴ ላይ ደግሞ ግንኙነት አደረገኝ ትላለች። አንተ በ12 ዓመት ትላለህ። አይሻ ደግሞ በ9 ዓመት የራሱ ግንኙነት ነብዩ አድርጎኛል ትላለች። አንተን ልመን አይሻን ልመን። አንተ ትክክል ከሆንክ እኔና አይሻ ውሸታም እንሆናለን። ኡመል ሙሚን ነች አይደለ? አይሻ ኡመል ሙሚን ነች አይደል? የአማኞች እናት ነች። ግን አንድ ነገር እዚህ ላይ ማለት የሚፈልገው ነገር ማለት ነው። እሺ አንደኛ አንተ እዚህ ላይ ከጎግል ከምናምን አውርዴ እዚህ እንትን የምትለው ነገር ራሱ አንደኛ እኔ አሁን እስካሁን ድረስ ከሰማሁት ሐዲሶች ውስጥ ማለት ነው፣ ከቀራሁት አላልኩም፣ ከሰማሁት ሐዲሶች ውስጥ ማለት ነው እዚህ ጋር ሰውየውን ዘናሬተር ሱሌይማን ያልከው ሰውየው ማለት ነው ሰምቼ አላውቅም። እንደዚህ የሚል ሰሃባ ሲራ ውስጥ ማለት ነው ነቢየና ሙሐመድ ሲራ አለ መጀመሪያው ማለት ነው። የእሱን ሲራ ማለት የእሱን ታሪክ ማለት ነው። የእሱን ታሪክ ማለት ነው በእንግሊዝኛ ከመጀመሪያው እስከ መጨረሻ ልክልሃለሁ ማለት ነው። የእሱ ሲራ ማን የጻፈው? እዛ ውስጥ ነው የምታገኘው እንጂ አንተ እዚህ ጋር ሐዲስ ብለህ አሁን ታወጣው። እኔ ለምሳሌ ይሄ እኮ እዚህ ጋር ጎግል ላይ ሲራውን ትቀበላለህ፣ የነብዩን ሲራ ትቀበላለህ። ፔጅ 311 ላይ ክፈትልኝ። የነብዩን ሲራ እቀበላለሁ ብሏል። ነብይህ ዳዴ የምትል ሕፃን ልጅን ለወሲብ ሊያገባት ተመኝቷል። ታሞ በ63 ዓመቱ አካባቢ ነው የሞተው። እንግዲህ በ65 በ64 የሚሉ አሉ። ኦናቨሬጅ 64 ዓመት ቆጠ ብንል ዳዴ የምትለውን እችን ልጅ ከፍታለች። አዎ ታሞ በነበረበት ሰዓት ላይ ዳዴ የምትለዋን እችን ልጅ አገባለሁ ብሎ እሷም ዳዴ እያለች እሱም ህመሙ ሳይድን ሞተ ይላል ኢብን ሻቅ ሲራው ላይ ሲረቱ ረሱላህ ዘ ላይፍ ኦፍ ፕሮፌት መሐመድ። እንደዚህ አይነት አንደኛ እዚህ የምታቀርባቸው አንድ ነገር ልንገርህ፣ በጣም ከእውነት የራቁ ውሸቶች ናቸው። ይሄ እኔ ምን ብዬ ነው የምወስደው? ከጥላቻ የተመነጨ ነው። አዳምጠኛ ሲራውን ክፈትልን። ክርስቲያን ሲራውን ክፈትልን። ከሲራው አምጣ ብሎኛል። ክርስቲያን አለህ? ቀጥሉ። እስከዛ ነው ጠበሪ ቮሊዩም ስንት ላይ ነበር? ኖ ጠበሪ ሳይሆን ጠበሪውን ተወና ኢብን ሻቅን ሲራውን ስትሪ አይደለም የፈለገው ሲራን የጠየቀኝ ከሲራው ላይ ኢብን ሻቅ በልና እንትን ላይ ታመጣዋለህ። ኢንተርኔት አርካይቭ ላይ ያወጣላል። መጽሐፍት መደርደሪያ ላይ ከመጽሐፉ ክፈትለት። ኢብን ሻቅ በል። ኦኬ መጽሐፉ አለ ክፈቶሽ 313 11 ኦኬ ረጅም ነው ግን ሐዲሱ እንትኑ ዋና እንትኗን ዋና ፕሊስ ቆይ አትረብሽ፣ እባክህ አትረብሽ። ቆይ የረበሽኩ አይደለም እኮ አንተ እያመጣ ያለው ነገር በሙሉ ትክክል ስለሆነ አንዴ ቆይ ይኸውልህ ከምን ጀምረህ ታነባለህ መሰለህ? ፕሊስ ሲራውን ጠየቀኝ፣ ሲራውን አመጣንልህ። ከሲራ ካልሆነ ከሐዲስ አልቀበልም አልከኝ። ሲራ ከተቀበልክ ደግሞ ነብይ ዳዴ የምትለዋን ሲራው ነው ዋና አልከን። ቆይ ፕሊስ ከየቱ ጀምረህ መሰለህ የምታነበው? ሲራ አይደለም እኮ ይሄ ሲጀመር ማን የጻፈው? ተረጋጋ
ቆይ ተረጋጋ። ሲራው ይነበብልህ አይደለም አንተ የውሸት ነገር እዚህ ጋር እያቀረብክ እንዴት ተረጋጋለሁ? አቦ ብዙ ሰው ተረጋጋ። ቆይ ፕሊስ ተረጋጋ። ይነው ተረጋጋ። እየተከራከርን አይደል እንዴ? ለምን ሚውት ታደርገኛለህ? ትክክል ካልሆነ ትክክለኛውን ትከፍታለህ። ያው ሲራውን ትክክል አይደለም። ሲጀመር ይሄ እንደዚህ አይነት ሲራጁን ሙኒር የሚል ማለት ነው። ሲራጁን ሙኒር የሚል ሲራ እስቲ አውጣና እሱን ማለት ነው ካፈለክ ከሌለው እኔ ልክልህ። ወይ ተረጋጋ። የመጀመሪያ ወንድማችን እዚህ ጋር የሚያረሙ ይኖራሉ። ተረጋጋ። ሲራ የመጀመሪያ ሲራ የነብይ ሲራ ኢብን ኢስሐቅ ነው። ሲረቱ ረሱልላህ ዘ ላይፍ ኦፍ ፕሮፌት ሙሐመድ እሱን አመጣንልህ። ይኸው ኬቱ ጀምረህ ታነበዋለህ መሰለህ። ሷይል ከሚለው ጀምረህ አንብበው። ሱሃይል አይ ሪኮርድድ ዳት ዘ አፖስትል ሶ ሀር አልፋድል ነብዩ ይቺ አልፋድልን አያት ዌን ሺ ዋዝ ኤ ቤቢ ክራውሊንግ ቢፎር ሂም ኤንድ ሴድ በቅፍ መታ ወይም ደግሞ በቅፍ ላይ እያለች አልፋድልን ተመለከታት ይላል። ኤንድ ሂ ሴድ እንደዚህም አለ ኢፍ ሺ ግሮስ አፕ ኤንድ አይ አም ስቲል አላይቭ አይ ዊል ሜሪ ሄር ካደገችና እኔ ደግሞ በህይወት ካለሁ አገባታለሁ። ይችን ልጅ አያት በምን ላይ ሆና ነው? በቅፍ ላይ ሆና። በት ሂ ዳይድ ቢፎር ሺ ግሪው አፕ ኤንድ ሱፊያን ቢን አልአስዋድ ሜሪድ ሄር ኤንድ ሺ ቦር ሂም ሪዝቅ ኤንድ ሉባባ። ነብዩ እናመሰግናለን። እሺ በቃ ይበቃል። ሳያገባት አልፋድል ማለት ምንድን ነው? አብዱላ ሐኪም እንትኑን አሳየው፣ የመጽሐፉን ከበር አሳየው። ወደኋላ መልስና ስራው እንደሆነ ላዩ ላይ ያለ እኮ ነው። ከፍ አድርገው። ዘላይፍ ኦፍ ሙሐመድ እኮ ነው የምለው። እስኪ ማን የጻፈው? መጽሐፉ ኦክስፎርድ ነው። እሺ ማን የጻፈው? አይደለም ማን የጻፈው? መጽሐፉን የጻፈውን ነገር አሳየኝ እስኪ። ኢብን ኢስሐቅ ነው የጻፈው። እንትን ያለው ደግሞ ኢብን ኢስሐቅ እንደገና ጽፎታል። ትራንስሌት ኦፍ ኢስሐቅ ኢብን ኢስሐቅ የመጀመሪያ ሲራ ኢብን ኢስሐቅ ነው። ባይዘዌ ይሄ ትራንስሌት እንደዚህ አይነት አይደለም። እንደዚህ አይነት መጽሐፍቶች በእስልምና ውስጥ የሉም። እና ይሄ እናንተ የምታመጡት ሌሎች ሰዎች ወይ ይህንን ነገር የረሱላችን ሰለላሁ ዐለይሂ ወሰለም ታሪክ ለማጣመም የተጠቀሙት ሊሆን ይችላል እንጂ ማለት ነው። ትክክለኛ የነቢያችን ሰለላሁ ዐለይሂ ወሰለም ሲራ ልክላሉ። ፕሊዝ እኔን አታታልልም። እዚህ ጋር ያለው 25,000 ሰው አይኑ ያያል። ሲራው የነብይ ሲራ የመጀመሪያው ኢብን ኢስሐቅ ነው። እነ ኡስታዞችን ታላላቅ ኡስታዞችህ የጠቀሱትን አሁን ድምፃቸውን ላሰማ እችላለሁ። ኢብን ኢስሐቅ ታላቁ የሲራ እንትን እያሉ የጠቀሱትን ላሰማ እና ልትዋረድ ትችላለህ። ስለዚህ እኔ ሙስሊም ነኝ። 30 ምናምን ዓመት እስልምና ውስጥ ተወልጄ ያደኩ ሰው አልሰማሁም። ይሄንን አሁን ኢብን ኢስሐቅ የምትለውን ሰውዬ ሰምቼ አላውቅም። ኢብኑ ሳዲ አይ ቲንክ ያነበብክ እንደሆንክ አይ ቲንክ አውቃለሁ። ኢብን ኢስሐቅ በለው። እሺ ኢስሐቅ ስላልኩ ነው። እሺ ኢብን ኢስሐቅ ችግር የለም ግን የለም። ኦኬ ኢብኑ ሳዲ ቆይ ጃቢር ኢብን ኢስሐቅ የሚባል አለ የለም? አሁን ከራስህ ሙፈሲሮች እንትኖች አስደምጠሃለሁ። ፕላስ ደግሞ የራስህ ጽሁፎችን የኡስታዞቻችሁን ጽሁፎች አሳያለሁ። ኢብን ኢስሐቅ ማን እንደሆነ አንድ ነገር ብቻ ልንገርህ። ፕሊስ ተረጋጋ። አማርኛ ሙፈሲሮችን እንትኖችን ኡስታዞችን ከነሱ አሳያለሁ። እንግሊዞችንም ተታዋቂዎች አሳያለሁ። ዝም ብለህ ማለት ነው ያለ እውቀትና ያለ አንድ ነገር በደንብ ሳታውቅ ለምን እንደዚህ ጥላቻ የምንቸውን ታሪክ ምናምን እያመጣ ኧረ በእናትህ አዳምጥ። ጥላቻ እኮ አዲስም አታውቅም እኮ። ሀዲስ ሳታውቅ እኮ ነው ወደ ሲራ የገባው። ጃቢር ተመለሰ አንዴ። ጃቢር ኦኬ፣ ይሰማል ጃቢር? እሺ ኢብን ኢስሐቅ የሚባል ሲራ አለ የለም? ሲራ ያው አለ። ኦክስፎርድ ነው የተጻፈውን የተጠቀሰው። ኢብን ኢስሐቅ ሲራ አለው የለውም? ኢብን ኢስሐቅ ያረመው ያስተካከለው ማለት ነው። አለ የለም? አለ። ወንድም ደግሞ ኢብን ኢስሐቅ የሚባል ሲራ 30 ዓመት ሆኖኛል፣ የትም ሰምቼ አላቅም፣ ክርስቲያኖች ናችሁ እንጂ ውሸት ነው፣ እንደዚህ አይነት ሲራ የለም እያለ ነው። ኢብን ኢስሐቅ የሚባል የለም እያለ ነው።
አሁን ምን አለ መሰለ 30 ዓመት ቆይተን እውቀት ስለ አንድ ነገር እውቀቱ የለንም ማለት 31ኛ ዓመት ላይ እኮ ልናቅ እንችላለን። እሱ አይደለም መመዘኛው። መመዘን ያለብን ነገራቶችን በሚዛኑ ነው፣ በልኩ ነው መሆን ያለበት። መነሻችንን ሁሉ ማስተካከል አለብን ብዬ አስባለሁ። እና እስልምናንም ስንለካ ምናልባት የኔ አየር ሰዓት የሚሰጠኝ ከሆነ እገባለሁ። ይህንን በዚህ ልክ ቢታይ ለማለት ፈልጌ ነው። እሺ ወደ ዋናው እንትናችን ስንመለስ፣ እሺ እናመሰግናለን። አንዳንዴ ሁላችንም ማናቃቸው ነገሮች ይኖራሉ፣ ምናቃቸው ነገሮች ይኖራሉ። ምንም ላይ ፐርፌክት አንሆንም። እውቀት ሂደታዊ እድገት ያለው ነው። እያወቀን ምንድነው ቅዱስ ጳውሎስ እንኳን ሕፃን ሳለሁ እንደ ሕፃን አስብ ነበር ይላል። በኋላ ግን ከፍ እያልክ ስትሄድ እያወቅ እየበሰልክ ትመጣለህ። አንዳንዴ የማታውቁት ነገር ላይ አላቅም ማለትን ልመዱ። ክርስቲያኖችን ብትሆኑ ማታውቁት ነገር ላይ ምላሽ አትስጡ። አይ ይህንን ነገር ጠይቄ እመጣለሁ። አላቅም ማለትን ልመዱ። አላቅም ማለት መሸነፍ ማለት አይደለም። አላቅም ማለት ክፍተት እዚህ ጋር አለብኝ አውቄው ወይንም እርግጠኛ ሆኜ ልምጣ ማለት እንጂ በማታውቁት ነገር ላይ ያንን ሰውዬ አኪዩዝ ማድረግ ውሸታም ነህ ቀጣፊ ምናምን አትበሉ። ነገ የምታምኑ ሰውዬ ያንን ሲነግራችሁ ራሳችሁ ልታፍሩበትም ወይንም አምባችሁ ስትደርሱ ራሳችሁም ልታፍሩበት ስለምችሉ ማለት ነው። ስለዚህ ሁላችንም አናቃቸው ብዙ ነገሮች ይኖራሉ። ሁላችንም ምንሳሳተባቸው ይኖራሉ። ግን አኪዩዝ አናድርግ። ካላወቅን አናቀውም። ይሄንን ማለትን እንልመድ እንጂ ውሸታም አንበል። ኤንስ ጃቤር እንኳን ደህና መጣ ብያለሁኝ። እንኳን ደህና ቆያችሁ። መልካም። እንደ ሀሳብ በመጀመሪያ ሞር እኔ ፎከሴ ምንድነው እሱ ሌሎችን አኪዩዝ የማድረግ የመውቀስ የመቅሰስም ሳይሆን በውሸት ምንድነው ፎቅ እያስገነቡኝ ነው። በውሸት እስልምናን የተሳደብኩባቸው ወይንም ደግሞ የሌሉ መረጃዎችን የቀጠፍኩባቸውን ካሉ ሜይ ቢ ብታሳየኝ እና እነኛ ነገሮች በጣም አስቀይመውኛል ምትላቸው ካሉ ይቅርታ ብጠይቅ ሁሉ ደስ ይለኛል። በጣም ጥሩ። እኔ ከመነሻው ልክ ስገባም እንደተናገርኩት በመመዘኛውና በትክክለኛው አግባብ ነው መለካት አለበት ብዬ የማስበው። እኔ አንድን ሰው ፐርሰናል የሆነ ነገር አንስተን ወስደን ከእስልምና ጋር ወይም ከነቢ መሐመድ ሰለላሁ ዐለይሂ ወሰለም ጋር ማያያዙ ይሄ ነገር ትክክል አይደለም ብዬ አስባለሁ። ማለት ለምሳሌ እኔ ጃቢር ነኝ። ጃቢር ዛሬ ላይ ትክክል ያልሆነ ንግግር ቢናገር በዚህ መድረክ ላይ ያው እስልምና ነው ወይም ደግሞ ሙስሊሞች ናቸው ብሎ ሃስቲ ጀነራላይዜሽን ትክክል አይደለም ብዬ አስባለሁ። እና እኔ ሙስሊም ነኝ፣ እንደ እስልምና በመርሆቹ አምናለሁ። ያንንም ደግሞ በህይወቴ ለመተግበር የምጥር አንድ ተራ ሰው ነኝ ማለት ነው። እና አሁን ሰሞኑን ያንተን ንግግር ሲዘዋወር አይቼዋለሁ። ዋሪቨር የትኛውም ሊሆን ይችላል። ዛሬ ላይ ኦንላይን ሳገኘው ግን ገብቻለሁ እና አንድም ከምንጩና ከራስህ ማየትና ማዳመጥ ስለፈለኩኝ ነው ወደዚህ የመጣሁት። ሌላም ደግሞ የምንማማረው ነገር ካለ ከመሰረቱ መታየት ስላለበት ነው። ሁለት መሰረታዊ ነገሮችን አንስተሃል። አሁን ለምሳሌ ያላቻ ጋብቻ እንበለው ወይም ደግሞ አይሻን በ9 ዓመት ማግባታቸው ነቢ መሐመድ የኔ ነቢይ የሁላችንም ነቢይ ማለት ነው ሰለላሁ ዐለይሂ ወሰለም። ይህን በተመለከተ አንድ ትክክል አይደለም ብዬ የማስበው ነገር ነው። ሁለተኛ ደግሞ ስለ ክርስቲያኖችና አይሁዶች ቁርአን በጣም ሀርሽ የሆነ አመለካከት አለው። ወዳጅ አድርጋችሁ አትያዙ ይላል እና ደግሞ ውጋው፣ ቁረጠው፣ ፍለጠው ይላል የሚል አይነት ትምህርት ሰምቻለሁ ከገባው ማለት ነው። መሰረታዊ ነገሮችን ነው ማነሳው። ሌሎች ደግሞ ኡስታዞች ስለ ኢሳ አለይሂ ሰላም ሰላም በሱ ላይ ይስፈንና አላስፈላጊ ነገሮችን ተናግረዋልና ይሄን ደግሞ እስልምና ነው የሚል ነገር በጥቅሉ እነዚህ 3 ነገሮችን አይቻለሁና ስለዚህ እነዚህ ነገሮች ብናወራ እኔ ጋር ያለውን ነገርም አንተም ጋር ያለውን ነገር ከአውዱ ውጭ ሳይሆን ከአውዱ ውጭ ከሆነ ፐርሰናል ከሆነ አያግባባንም። አሁን ለምሳሌ እኔ ቁርአን አንተም ደግሞ መጽሐፍ ቅዱስ ላይ መሰረት አድርገን ብናወራ የሰዎች እይታ ላይና ስለ ሰዎች አስተያየት ምናምን ብጠይቀኝ እዛ ላይ ላላወራ እችላለሁና
በማቀው ነገር በምናውቀው ነገር ይሄን እንዴት ነው ይህ ነገር ከምን አንጻር ይታያል? እንደተባለው ቅድም እንዳልከው አንተም መማማር ነው። ሰው ሁሉን ነገር ጨርሶ አውቆ አይደለም የሚነሳው። እድሜውም እያስተማረው ብዙ ነገር እየተማረም እየተረዳም እያነበበም እያጠናም ይሄዳልና እነዚህ ሶስት ቤዚክ ነገሮች ላይ ትክክለኛ አይነት አመለካከት ይዛሃል ብዬ ስላላሰብኩኝ እዛ ላይ ነው ሐሳብ መስጠት የምፈልገው። ምናልባት ያው ይሄ ነው የኔ ሐሳብ። እሺ መልካም። እንደዚህ ሀርሽ የሆኑ እንትኖች ያስተምራል። በሐሰት ብለሃል ነው እንትን እይታ የጠቀስካቸው የቁርአን አንቀጾች ያሉ ናቸው፣ ቁርአን ላይ የተቀመጡ ናቸው። ግን ምን አለ መሰለ ሌሎች ደግሞ አንቀጾችም አሉ። አኮርዲንግሊ ነው መታየት ያለባቸው። አሁን የጠቀስካቸው ነገሮች አብዛኞቹ በጦርነትና በፍልሚያ አውድ ላይ የተቀመጡ ነገሮች ናቸው። በሌላው ጊዜ ላይ የተቀመጡ ለምሳሌ ግልጽ የቁርአን አንቀጽ አለ። ላ የንሃኩም ላሁ አን ለዚነ ለም ዩቃትሉኩም ፊዲን፣ በሃይማኖታችሁ ያልተጋደሏችሁ ክርስቲያኖችም ይሁን አይሁዶች ከነሱ ላይ ብትኗኗሩ፣ ብትገበያዩ፣ ብትደጋገፉ፣ ብትሻሻጡ፣ ብትኗኗሩ አይከለክላችሁም አላህ ብሎ የሚጠቅስ ሱረቱል ሙምተሒና ላይ ግልጽ የሆነ የቁርአን አንቀጽ አለ። ለምሳሌ ነው ይህን ያነሳሁት። የአንዱን አውድ ወደ ሌላው እንትን መደረጉ ሌላ ደግሞ አሁን ዛሬ ላይ ራሱ እኔ የገባሁበትን አንዲትን የቁርአን አንቀጽ መሰረት አድርጌ ነው ይቅርታ እሷን ልጨምርልህና ምንድነው ያ አህለል ኪታብ ነው የሚለው። እንደውም የቁርአን አንቀጽ ቁርአን የመጽሐፉ ባለቤቶች ብሎ ነው የሚጠራው በክብር ማለት ነው። የመጽሐፉ ባለቤቶች ማለት አይሁዶችና ክርስቲያኖች ናቸው። ያ አህለል ኪታብ እናንተ የመጽሐፉ ባለቤቶች ሆይ ተዓለው ኢላ ከሊመቲን ወደ አንዲት ቃል ኑ፣ ሰዋኢን በይነና ወበይነኩም በእናንተና በእኛ መካከል ትክክል ወደ ሆነች ቃል ኑ። እሷም ምንድናት? አላ ናዕቡደ ኢላላህ ከአላህ ውጪ ሌላን ላናመልክ፣ ወላ የተኺደ ባዕዱና ባዕዳን አርባበን ሚን ዱኒላህ ከፊላችን ከፊሉንም አማልክት አድርጎ ላይዝ ነው ብለህ በላቸው። ፈኢን ተወለው ይህን ጥሪ ደግሞ ካልተቀበሉ አስገድዳቸው አይደለም፣ ስደባቸው አይደለም፣ አንቋሽሻቸውም አይደለም። ፈኢን ተወለው አይ እኛም መንገዳችንን እንይዛለን ካሉ ይሄ ነገር ላይ ካልተስማሙ በጨዋ ደንብ ነው አግባብነት ባለው ጥሪ ነው የሚጣራው። ሱረቱል አንዓም ላይ የተቀመጠ የቁርአን አንቀጽ ቁጥር 54 ላይ ማለት ነው አሁን መጠቅሰውና ይህን ካልተቀበሉ ፈቁሉ ሸዱ ቢአና ሙስሊሙን እናንተ እኛ ሙስሊሞች መሆናችንን መስክሩ በሏቸው ነው የሚለው ማለት ነው። በሃይማኖት ማስገደድ የለም፣ በአግባብነት ባለው ነገር ነው የሚሆነው ማለት ነው። እሺ ናሲክና መንሱክን ታውቃለህ? ጃቢር ጥያቄ ነው። አዎ አውቃለሁ። አይ ላለመረበሽ ስላትፍቼው ነበር ድምፁን። አዎ አውቃለሁ። ኦኬ። ስለዚህ አንተ የጠቀስካቸው ጥቅሶች በሞላ በሴፍ ምዕራፍ ተሽረዋል። በመጀመሪያ የወረዱ ናቸው። በመጀመሪያ አካባቢ የወረዱ ነቢዩ መሐመድ በመጀመሪያ አካባቢ ላይ አይደለም ከክርስቲያኖች እና ከአይሁዶች ጋር ከጣዖት አምላኪዎቹም ጋር ራሱ ሰላማዊ ነበረ። ኃይልም ስላልነበረው ለእናንተም አምላካችሁ አለ፣ ለእናንተም እምነታችሁ አለ፣ ለእኛም እምነታችን አለ የሚል ሰላማዊ ነበረ። በኋላ ግን ኃይል ካገኘ በኋላ ላይ ነገሮች ወደ መዋጋት ይገባል። መዋጋት ከገባ በኋላ ሱራ 9:5 ላይ ሙሽሪኮች እንዲገደሉ ካዘዘ በኋላ 28ኛው አያ ላይ ደግሞ እነሱ ርኩሶች ናቸው ወደ መካ እንኳን እንዳይቀርቡ ያዛል። አንዴ ይቅርታ የመጀመሪያውን ጥያቄ ስለመለስኩልህ አያይዘህ እንድታብራራው የምፈልገው ነገር አይ ናሲክና መንሱክ ከሚለው ጋር ተያይዞ ማለት ነው። ናሲኹና መንሱኹን ህግ ከዛም በኋላ የመጡ የእስልምና መስፋፋቶችንም ጠቅሰ በደንብ ማለት ለመግባባት ነው፣ ለሌላ ሳይሆን ፖይንቱ ላይ ስለሆነ ማውራት ያለብን እኔም አንተም እውቀት ጨምረን ነው መውጣት ያለብን ከሚል አንጻር ነው። በጥቅሉ ሳይሆን ስፔሲፊካሊ ይሄ አንቀጽ በዚህ አንቀጽ ተሽሯል። ናሲኽ ማለት
የሚሽር ማለት ነው። መንሱኽ ማለት ደግሞ የተሻረ ማለት ነው። እና ይሄ አንቀጽ በዚህ አንቀጽ ተሽሯል የሚለውንም ነገር እዛው አብረህ ብትጠቅሰውና ከዛም በኋላ ለውይይታችን ጥሩ መንፈስ ይኖራል ብዬ አስባለሁ። መልካም ባይዘ 128 ምናምን አካባቢ አንቀጾች ይመስሉኛል በ929 የተሻሩት ወደዛ አካባቢ ናቸው። ቁርጡቢ ያብራራዋል። ለምንድን ነው የተሻሩት? እያንዳንዳቸው አስቀድመው ሰላማዊ የሚመስሉት እምነታቸው አለ እኛም እምነታችን አለ የሚሉት እንዳለ ይሻራሉ። በዚህኛው የሴፍ ምዕራፍ ወይም ደግሞ 9ኛው ሱረት ተውባ የመጨረሻው እንደሆነ ታውቃለህ ብዬ አስባለሁ። አዎ አይ ስፔሲፊክ አድርገው እፎይ ይቅርታ፣ አሁን ድጋሚ የገባሁት አጥፍቼ ነበር ድምፄንና ይሄ አንቀጽ በዚህ አንቀጽ ተሽሯል። በጠበሪም ይሁን በቁርጡቢ በቡኻሪም ይሁን በሙስሊም በሐዲሶቹ ማለት ነው። ይሄ አንቀጽ በዚህ አንቀጽ ተሽሯል። ስለ ቂታልም ይሁን ስለ ወዳጅነትም ይሁን ስለ ግብይትም ይሁን ስለተለያዩ ህጎች አሉት እና ስፔሲፊክ አድርገህ እንድንማርበትም እንድንረዳውም ማለት ነው። እሺ ሳዘጋው ማይክን ሱረት ተውባ መጨረሻ የወረደ ነው አይደለም? ሱረቱ ተውባ ወደ መጨረሻ የወረደ ነው አይደለም? ይኸውልህ በምዕራፍ ቢሆንም በአንቀጽ ራሱ ያ የተሰደረበት መንገድ ቁርአን ማለት ነው። አንዱ አንቀጽ ብቻውን ተነጥሎ ራሱ በኋላና በፊት ሊሆን ይችላል ምዕራፉ ላይ ማለት ነው። የተሰደረበት መንገድ በ23 ዓመት ነው የወረደው ቁርአን። 23ቱ ዓመት ላይ ቁርአን ሲወርድ ለምሳሌ የመጀመሪያ የወረደው ኢቅራእ ነው የመጀመሪያ የወረደው አይደለ? እኔ ቱ ጋር ተቀመጠ አይደለም። ሱረቱ ተውባ መካ ነው። መክይ እኮ ነው። መዲና ነው። ሱረት ተውባ መዲና ነው። እሱን ማሳየት ያስፈልጋል። ያው መዲና ብለዋል። አየው አይደለ? ስለዚህ እዛ የወረዱትን እነኛ ምንድነው እሱ በዚህ የሚሻሩ ነሲክ የሚለው መንሱክ ወይም የሚሻረው የመጀመሪያው ነው፣ በመጨረሻው በሚመጣው ማለት ነው። እሺ ይቅርታ፣ አይ አሁንም እየነገርኩ ያለሁት ምን መሰለህ፣ መደንይ ሆኖ ምዕራፉ መደንይ ሆኖ ጠቅል የሆነ ነገር ፕሊስ ሰዓት እንትና ጣልቃ በጣም እየገባብኝ ስለሆነ ማለት ነው። ክርስቲያኖችና አይሁዶችን በጣም ነው እንትን የሚለው። ስለዚህ በመልካም አኗኗር ተኗኗራቸው የሚል አይነት ነግሮናል። ለምሳሌ 929 ላይ ያው ከፍቶልሃል አብሪጌሽኑን። 929 ላይ ምን ይለናል? ኦኬ ቀጥለሽ። አይ አንድ ሁለት ዝም ብለን አንቀጾችን እንስጠውና ትቀጥላላችሁ። ለምሳሌ በጣም እጅግ ብዙ ጊዜ ሙስሊሞች ይችን ቃል ትጠቀሙዋላችሁ። ሱረቱል በቀራ ቁጥር 256 ላይ ያለውን በሃይማኖት ማስገደድ የለም የሚለውን ትቀበላላችሁ። ይህ አንቀጽ የወረደው መካ ነው። ስኮላሮቹ ሊቃውንቶቹ ምን ብለዋል? ይሄ was abrogated and the prophet was commanded to fight the people of the book in the surah repentance። ይሄ አንቀጽ ተሽሮ በንስሐ ምዕራፍ ወይም ደግሞ በሱረቱል ተውባ ማለት ነው፣ በሱ ተሽሮ ሙሐመድ የመጽሐፉ ሰዎችን እንዲዋጋ ትእዛዝ ተሰጥቶታል ይላል። አይተዋል። ይቺ አንቀጽ የወረደች አንቀጽ ስለ ሰላም የምትናገር በጣም እጅግ በጣም ተደጋጋሚ የምትናገሯት አንቀጽ ማለት ነው። ይቺ እንኳን ተሽራ በሱራ ሬፒታንስ ተሽራለች፣ ወይም ደግሞ በንስሐ ምዕራፍ ማለት ነው። ምን በሚለው አንደኛ በእነዚህ በሁለት ስፔሲፊካሊ በእነዚህ በሁለት አንቀጾች ነው እንዳለ ስለ ሰላም የሚያወሩት አንቀንትኖች የተሻሩት ማለት ነው። የተከበሩ ወሮችን ባለቁ ጊዜ አጋሪዎችን ባገኛችሁባቸው ስፍራ ግደሏቸው፣ ያዟቸው፣ ክበቧቸው፣ ለእነርሱ መጠባበቅ በየመንገዱ ተቀመጡ። ቢጸጸቱም ሶላትንም በደንቡ ቢሰግዱ ግዴታ ምጽዋትን ቢሰጡ መንገዳቸውን ልቀቁላቸው። ዊች ሚንስ ሙስሊም ከሆኑ ብቻ ማለት ነው። ይሄ ለሙሽሪኮች ወይም ደግሞ ለጣዖት አምላኪያን ለመካ ጣዖት አምላኪያን ወረደ። ሌላው ለአይሁዶችና ለክርስቲያኖችስ ወይም ደግሞ ለመጽሐፉ ሰዎች ለሚባሉትስ ከተባለ እናንተ ያመናችሁ ወይ አጋሪዎች እርኩሶች ብቻ ናቸው።
ከዚህ ዓመት በኋላ የተከበረው መስጊድ አይቅረቡ። ድህነትን ብትፈሩ አላህ ቢሻ ከችሮታው በእርግጥ ያከብራችኋል። ወደ መካ ወይም ወደ ተከበረው መስጊድ አይቅረቡ የተባለበት ምክንያት ለምንድን ነው? እነሱ ርኩሶች ስለሆኑ። ነገር ግን እነዛ ለንግድ ነበር የሚሄዱት ወደዛ። ከዛ ደግሞ ያንን አታችሁ ድህነትን ብትፈሩ በችሮታው ያበስራችኋል ተባለ። ያ ችሮታው የተባለው ምንድን ነው የሚለውን ደግሞ እዚሁ አንቀጽ ላይ ዝቅ ብሎ ይናገራል። ምን ይላል? ከእነዚያ መጽሐፉን ከተሰጡ ሰዎች መጽሐፉን የተሰጡ ሰዎች አይሁዶችና ክርስቲያኖች ናቸው ብለናል። ከእነዚያ መጽሐፉን ከተሰጡ ሰዎች እነዚያ በአላህና በመጨረሻው ቀን የማያምኑትን አላህና መልእክተኛውን እርም ያደረጉትን እርም የማያደርጉትንና እውነተኛውን ሃይማኖት የማይከተሉትን እነርሱ የተዋረዱ ሆነው ግብር ማለት ጂዚያ ነው። ጂዚያ ማለት ደግሞ የካፊሮች ወይም ደግሞ የአይሁዶችና የክርስቲያኖች የውርደት ምልክት ሆኖ የሚከፈል ግብር ነው። ጂዚያ ይባላል። የውርደታቸው ምልክት ዲስግሬስ ኤንድ ሂዩሚሌሽን ይለዋል ኢብን ከቲር። ሶ ያንን ግብር እንዲከፍሉ እንትን ብለዋል ማለት ነው። ስለዚህ ይሄ አንቀጽ እንኳን ይቺ ሱረቱል በቀራ 256 ላይ ያለው ሁልጊዜ የምትናገረው አንቀጽ እሷ አሁን ጥቅም የላትም፣ ተሽራለች ማለት ነው። ካስፈለገ ሌሎችን መጨመር እንችላለን። ቀጥሉ። አይ ሐዲሱም አለ እኮ ሐዲሱ መቀጠል እችላለሁ እኔ እችላለሁ። ቆይ አንዴ እቀጥላለሽ። ሳይ ሙስሊም 1 ኤ እና ሳይ ሙስሊም 1 ቢ ቡሃሪ 25 እንደዚህ የተለያዩ ቦታ ላይ ምድር ያላህና የነብዩ ስለሆነች ሁሉንም ሊዋጋ ነብዩ እንደታዘዘ ህይወታቸው እንኳን እንደማይጠበቅ ከዛ በኋላ የተናገረበት አለ። ማንኛውም ህይወቱ አይጠበቅም። ምድር የማን ስለሆነች? የሙሐመድና የአላህ ብቻ ስለሆነች ህይወታቸው አይጠበቅም፣ ዋስትና የላችሁም ብለዋል ማለት ነው ነብይ። ከምንም በላይ ግን ቂያማ ራሱ የሚመጣው የመጽሐፉ ሰዎች ካልካቸው ተገለው ሲያልቁ ነው ቂያማ የሚመጣው። ለምሳሌ ጁሾች ቡሃሪና እንደ ክፈትልኝ 29-26ን እነሱ ተገለው ካለቁ በኋላ ሙስሊሞች እነሱን ትዋጋላችሁ። ከዛ ስትተዋጋችሁ በኋላ እነሱን ገላችሁ ስጨርሱ ነው ቂያማ የሚመጣው። 29-26ን አንዴ ክፈትልኝ። አይ ከነሱ ጋር በሰላም ነው እስከ መቼ ነው? ኦኬ ቂያማ እንዲመጣልህ ራሱ እነሱን ገለህ ስጨርስ ድንጋይ ጋር እንኳን ሄደው ቢደበቁ ድንጋዩ መጥቶ ይጠራልሃል ተብለህ ፕሮሚስ ተገብቶልሃል። ዛፍ ስር እንኳን ቢደበቅ ዛፉ መጥቶ ናናና ሙስሊም እዚህ ጋር የተደበቃለ ይልሃል። ሄደህ ትገለዋለህ። ገለህ ስጨርስ ነው። ወደ ስንት ሚሊዮን አይሁዶች አሉ አሁን። እነኛ ሁሉ ገለህ ከጨረስክ በኋላ ነው ትንሣኤ የሚመጣልህ። ቀጥል ክርስቲያን። ሚዩት ነህ። ኦኬ ቡሃሪ 29-26 ላይ ነው ቻፕተሩ ራሱ የሚለው ፋይቲንግ አጌንስት ዘ ጁስ ነው የሚለው አይሁዶችን መዋጋት ይልና አቡ ሁረይራ የነብዩ ሶሃባ እንደተረከው አላህስ ሜሴንጀር ሰይድ ያላ መልእክተኛ እንደዚህ አሉ። the hour will not be established until you fight with the Jews and the stone behind which a Jew will be hiding will say oh Muslim there is a Jew hiding behind me so kill him። የቂያማ ቀን አትመጣም አይሁዶችን ገድላችሁ ሳትጨርሱ ድንጋይ እንኳን አይሁዱ ተደብቆበት ና ሙስሊም እኔ ጋር አይሁዳዊ ተደብቋል ና ግደለው እስከሚል ድረስ የቂያማ ቀን አትቆምም ይላል። ስንት ሚሊዮን አይሁዳውያን ተገለው ነው የቂያማ ቀን የምትቆመው? ያ ትንሽ ኮድም አለ። ክርስቲያኖች ደግሞ መስቀል አለ። መስቀሉን ይሰብራል ይላል። መስቀል ያ ኮድ ነው። ትሰጡኛላችሁ? እሺ ቀጥል። ከመነሻው ልጀምርና ነቢይ መሐመድ ሰለላሁ ዐለይሂ ወሰለም ወደዚች ምድር መልእክተኛ ተደርገው ሲላኩ ያው አንድ ሰው ሲንግል ሰው ነበሩ። ከዛም በኋላ ዙሪያቸው ያሉ ሰዎች አቡበክር ስዲቅ ረዲየላሁ አንሁ፣ ኸዲጃ ባለቤታቸው ከጓደኛ ከባለቤታቸው ተነስቶ ከዛ እየሰፋ ሄደ እና እየሰፋ ሲሄድ ግን በጣም ጭቆና ነበረ። ግልጽ ነው፣ ሁላችሁም ታሪኩን አንብባችሁ ከሆነ ማለት ነው። ከመነሻው ማለት ትግል የጀመረበትን ስታርቲንግ ፖይንቱን መናገር ስለፈለኩ ነው። እና በጣም እየተሰቃዩ ነበረ። ሙስሊም መሆን ማለት
ኦልሬዲ በጣም ከባድ ነበረ። በጣም ብዙ ስቃይን ብዙ መከራን ያስቀምስ ነበረ ያኔ ማለት ነው። እና በጣም ትንሽ በነበሩ ሰዓት በተለይ በጣም ብዙ ስቃዮችን ገጥሟቸዋል። እንደዛም ሆኖ ደግሞ እየበዙም መጥተው ትልልቅ ሰዎች የሚባሉት ጦረኛ የሚባሉት እነ ዑመር ረዲየላሁ አንሁ እንደዚሁም ደግሞ ሐምዛ በሰለሙ ሰዓት እንጋደላቸው ብለው ሲጠይቁ ስቃዩ ሲበረታ ማለት ነው መገዳደል ወይም ራስን ለማስከበር መከላከል እንኳን ተከልክለው ነበረ። ከሰው ጋር በጥበብ ዳዕዋ ማድረግ ማስተላለፍ ካልሆነ በቀር ተከልክለዋል። እንደውም አንዴ ዑመር ረዲየላሁ አንሁ ምንድነው የጠየቃቸው? ለምንድነው የያዝነው ነገር እውነት አይደለም ወይ? ለምንድነው ማንጋደል? ለምንድነው ማይፈቀድልን የሚል ነገር ራሳችን ለምንድነው ማንከላከለው? ቢላል ኢብኑ ረባህ ኢትዮጵያዊ ነው፣ ሀበሻ ነው። እስልምናን በመቀበሉ ምን አይነት ስቃይ እንዳሳለፈ ሁላችንም እናውቀዋለን ብዬ አስባለሁ። ኢትዮጵያዊው ሀበሻዊው ሰሃባ ማለት ነው። እና ይሄ ሁሉ በሚሆንበት ሰዓት ግን ምንም አይነት የመከላከል እንኳን እርምጃ እንዳይወስዱ ተከልክለው ነበረ። ከዛ በኋላ የመጣ ምንድነው? ኡዚነ ሊለዚነ ዩቃተሉነ ቢአነሁም ዙሊሙ ነው የመጀመሪያው ማለት ነው። ይህ ስለመገዳደል ለማስገደድ አይደለም። ኢቨን ትግሉ ራሱ የተፈቀደው ምንድነው የሚለው በግልጽ ነው ምነግራችሁ፣ እድሉንም ስላገኘው ዛሬ ማለት ነው። ምንድነው? ኡዚነ ሊለዚነ ዩቃተሉነ ነው ተፈቀደላቸው። ለነማን? ለሚገድሉት አይደለም ለሚጋደሉት። ምን ስለሆኑ? ቢአነሁም ዙሊሙ እነሱ ስለተበደሉ ራሳቸውን ለመከላከል ለሚጋደሉት ተፈቀደላቸው። የመጀመሪያ ጂሃድ የተጀመረው ራስን በመከላከል ላይ መሰረት ያደረገ ነው ማለት ነው። ስለ እውነታው ስለሆነ የምናወራው እና ከዚህ በኋላ የነበረው ደግሞ ምን አይነት ትግል ነው? የግድ የጦርነት አለመግባባትም ስለሆነ ጦርነት ደግሞ ያው ጸባይ የለውም ይታወቃል። ማለት ጠላት ፊት ለፊት ከተጋጠመ በኋላ ማድረግ ያለበትን ሁሉ ሊያደርግ ይችላል ማለት ነው። እና ይሄ ነው መነሻው ማለት ነው። ሌላው ምንድነው? እስልምና ሐቅ ሁለት ነው ሶስት ነው የሚል ነገር የለውም፣ አንድ ነው። ሁላችሁም ክርስቲያን ይሆንም ቆይ ወደዛ ከመሄዳችን በፊት ብዙ ያነሳቸው ስላሉ ጀስ ራስን መከላከል ስላስመሰልካቸው እውነት ለመናገር ጃቢር ምስማማበት ፖይንት አለ። ቀደምም ብያለሁ። ሙሐመድ በመነሳቱ በመካ አካባቢ በነበረበት ሰዓት ሲነሳ ጭቆና ይደርስበት ይሰደብ ነበር ወይ? ያ ምክንያቱም ብቻውን ነበረ። ከዛ እንትና ነች ያመነችው ከድጃ ነች እንደዛ እያለ ስለሰፋ ማለት ነው። የነሱን ጣዖት አምላኪያንን በዛ የነበሩበትን በተናገረ ቁጥር እነሱ ደግሞ አጣቂ ያደርጉን ነበር። ይሄ የሚታመን ሀቅ ነው። ቁጥር ከጨመረ በኋላ ኃይሉ ከበዛ በኋላ ለምሳሌ ሮምን ሄዶ ለመያዝ ራሱን ሄደው እንጂ እነሱ አይደለም የመጡበት። ሮም ድረስ ሄዶ ለመዋጋት ሴቶቹ ቆንጆ ናቸው፣ ሴቶቹን እንዲህ እናደርጋለን፣ ተፍሲሮቻችሁ እንደዛ ነው ያስቀመጡት፣ እንዴት እንደዚህ እንትን ትላላችሁ የሚል ነው። ስንት ጦርነት ነው ያካሄደው ነቢዩ መሐመድ በህይወት በነበረበት ሰዓት? ማለትም በዛች 10 ዓመት ውስጥ ስንት ጦርነት ነው ያካሄደው ታውቃለህ ጃቢር? 23 አካባቢ ወደ እንደዛ እዛ ትንሽ ከፍ ይላል። ዘሆልስ እሱ የመራቸው ሳይሆን ዘሆል ጦርነትስ በሱ በዚህ በ10 ዓመት ውስጥ አላውቅም። ከ80 እስከ 100 ነው የሚገመተው። ከ80 እስከ 100 ጦርነቶች ተካሂደዋል በ10 ዓመታት ውስጥ ማለት ነው። እንግዲህ ምን አይነት ሰላም ካለው ጦርነቶቹ እንግዲህ የት ሀገር ድረስ ማለት ነው ሮም እየሄደ እነኚህ ከ80 ምናምን በላይ እስከ 100 የተባለው እንዴት ነው? ጦርነቱን እሱ ያልመራቸው ማለት ነው። እሱ ያልመራቸው ሰሃባዎቹ የመሩት ማለት ነው። ግን ባጭሩ ማለት ነው አንዴ ይቅርታ ፎይ ማለት እስልምና አንዴ ቆይ
እሱ የመራቸው ነው 20 ምናምኖቹ እሱ የመራቸው ቀጥታ ከፊት ሆኖ የመራቸው እነኛን ደግሞ እሱ ከኋላ ሆኖ ሰሃባዎቹ እንዲመሩ ያደረገበት ወደ 100 በ10 ዓመታት ውስጥ የጦርነቱ መንስኤዎችን ስታዩ ሮምን ሄዶ ለመያዝ ለምሳሌ ሴቶቻችሁ ቆንጆ ናቸው እና ሴቶቻቸውን እንደዚህ እንማርክ የሚል በማጓጓያ ነው ሄዶ የወጓቸው ማለት ነው። አይደለም ይኸውልህ፣ በማስረጃ እየጠቀስን ቢሆን አይሻልም? እፎይ ማስረጃ እየጠቀስን ማለት በቁርአን ነው የጀመርነው አይደለ? የቁርአን አንቀጽ እዚህ ጋር እንዲቀድም እንደጀመርነው ማለት ነው። አሁን ክርስቲያንም እንዳቀረበልን ያቀረበልን ነገር አለ መነሻ የሚሆን ማለት ይሄ በዚህ እንዲሆነ እስልምና የተስፋፋው በሰይፍ ነው የሚል አንድ ርዕስ መያዝ ካለበት እዛ ላይ መነጋገር ነው። ወደ ኢንዶኔዥያ የትኛው ወደ ማሌዥያ የትኛው ጦር ስለዘመተ ነው ይሄ ሁሉ በቢሊየን የሚቆጠር ተስፋፋ ብለን ብንል እኮ እዚሁ ጋር እናገኘዋለን እኮ መልሱን እዛ ከሆነ ማለት ነው። ጦርነቶቹን እንውሰድ፣ የሞተውን የተገደለውንም መውሰድ እንችላለን። በዛ ፖይንቱ ላይ ብናወራ የተሻለ ይመስለኛል። በቃ እሺ ነብይህ ሰዎች ሁሉ ላኢላሃ ኢለላህ እንዲሉ በሱም ነብይነት እንዲያምኑ እንዲጋደላቸው ታዟል አልታዘዘም? ጃቢር ገመው ጥያቄ እሺ አንዴ እያጠፋው ስለሆነ እንዳለብሽ ሰዎች ሁሉ ሙሐመድ ነብይ ነው አላህ አምላክ ነው ብለው እስኪሉ ድረስ እንዲጋደላቸው እንደዚህ ካላሉ ህይወታቸው እንደማይጣበቅ ዋስትና እንደሌላቸው እንደሚገደሉ ተናግሯል አልተናገረም? ተናግሯል። የተናገረው ግን ፎር ዳት ስፔሲፊክ ሞመንት ነው። ተግባባናል። ጦርነቱ ከተነሳ በኋላ እዛ ጦርነት ላይ የሚሳተፉት ከሱ ሳይድ ሆነው ሚና መለየት ስላለበት ቆይ መረጃ ሊከፈትና በመረጃ ሙስሊም 21ን ኤን ክፈትልኝ። ክርስቲያን ሰዓት ሄዶብናል። እናይና እንጨርሳለን። ሙራድ አንድ የሚዩት አድርግ። ሰላም ናችሁ? እንዴት ነህ? ሰላም ነው። ተጠፋፋል። አዎ በጣም አልነበርኩም። ቲክቶክ ላይ ራቅ ብዬ ነበር። ኦኬ ምን ነው? በሰላም ነው። በሰላም ነው። መልካም እሺ፣ እመለሳለሁ። ሙራድ አንተ ጋር በኋላ ሎክ ቻፕተሩ ገና ሲጀምር ምንድነው የሚለው? ኦኬ ክርስቲያን ትቀጥላለህ ወይስ ልቀጥል? The command to fight the people until they say La ilaha illallah Muhammad Rasulullah and establish salat and pay the zakat and believe in everything that the Prophet sallallahu alaihi wasallam brought. Whoever does that, his life and his wealth are protected except by his right. ከላይ ጀምሮ የሚለው ምንድነው? እሱ ነብዩ ምን ተብሏል ነው? ታዝዣለሁ። ምን ሰዎች ሁሉ ላኢላሃ ኢለላህ ሙሐመድ ረሱሉላህ እንዲሉ፣ ሰላት እንዲሰግዱ፣ ዘካ እንዲከፍሉ፣ ማንኛውንም ነገር ነብዩ ያመጣውን እንዲያምኑ። ለምሳሌ እኔ ሰላት አልሰግድም፣ ስለዚህ ነብዩ ይዋጋኛል። ዘካት አልሰጥም፣ ነብዩ ይዋጋኛል። ታዟል። ማንኛውም ነገር ነብዩ ባመጣው እስኪያምኑ ድረስ እንድዋጋቸው ታዝዣለሁ። ቀጥል። ከዛስ whoever does that his life and his wealth are protected። ይሄንን የሚያደርግ which is ዘካ የሚሰጥ ሰላት የሚሰግድ እና ነብዩ ባመጣው አስተምሮ የሚያምን ንብረቱ ይጠበቃል፣ ህይወቱ ይጠበቃል። በተቃራኒውስ ህይወቱ አይጠበቅም፣ ላይፉ አይጠበቅም ማለት ነው። እኔ ጋር ብዙም አይታየኝም። ክርስቲያን ቀጥል። ወይንም እሺ ቅድም ያልካቸው ነገሮች አሉና ምናልባት ያለ መረጃ ያወራ እንዳይመስል እነሱ እናሳይና እንቀጥላለን ማለት ነው። እንግዲህ ሙሐመድ እዛ አካባቢ ያሉ ቦታዎችን ወይም ደግሞ ሀገሮችን እንዴት ነው የወረረው ወይም ደግሞ እንዴት ነው የተቆጣጠራቸው የሚለውን ራሱ ይሄ የንስሐ ምዕራፍ የሚለው 123ኛው አንቀጽ በግልጽ ያስቀምጠዋል። ምን ይላል? እናንተ ያመናችሁ ሆይ እነዚያ በአቅራቢያችሁ ያሉትን ከሃዲዎች ተዋጉ፣ ከእናንተም ብርታት ያገኙ አላህንም ከሚጠነቀቁ ጋራ መሆኑን እወቁ ይላል። ምን አለ?
በአቅራቢያዎቻችሁ ያሉትን ተዋጉ። እነዚህ በአቅራቢያዎቻቸው ያሉ ተዋጊዎች እነማን ናቸው የሚለውን ደግሞ የእስልምና ትልቁ ሊቅ ወይም ደግሞ ስኮላር ኢብኑ ከሲር ምን ብሎ ይነግረናል? the order of jihad against the disbeliever the closest than the farthest area እንዲዋጋ ጂሃድ እንዲፈጽም የታዘዘው አስቀድሞ በቅርብ ርቀት ላይ ያሉትን ሙሽሪኮች ከዛ ደግሞ እነሱን ከጨረሱ በኋላ ፈርዘስት ቦታ ላይ ሄደው እንዲዋጉ ታዟል። እነማ እነሮም ማለት ነው። ምን ይላል? አላህ commanded the believer to fight the disbeliever the closest in area to the Islamic state በእስላማዊ ሀገር አካባቢ ያሉትን መጀመሪያ የቅርቦቹን ከዛ በኋላ ደግሞ የርቆችን እንዲዋጋ የታዘዘበት አንቀጽ ነው። This is why the messenger of Allah started fighting the idolaters in the Arabian Peninsula በዚህም የቁርአን አንቀጽ መሰረት ነው ሙሐመድ ያላህ መልእክተኛ በአረቢያ ፔኒንሱላ በአረብ ሰላጤ ሀገራት አካባቢ ያሉትን ጣዖት አምላኪያን መዋጋት የጀመረው ይላል። when he finished with them እነሱን ሲጨርስ ተዋግቶ ይላል። and Allah gave him control over አላህ እነዚህ እንዲቆጣጠር እነዚህን ሀገሮች እንዲቆጣጠር ረዳው። እነማንን? መካ፣ አልመዲና፣ አልጣይፍ፣ የመን፣ ያማማህ፣ ሃጅር፣ ካይባር፣ ሀድራማውት and other Arab provinces and various Arab tribes entered Islam in large crowd እነዚህን ሁላ ተዋግቶ ከተቆጣጠረ በኋላ ብዙዎቹ ወደ እስልምና ተቀላቀሉ። በምን? በሰይፍ። ከዛ በኋላ ምን ይላል? he then started fighting the people of the scriptures ከዚህ በኋላ ነበር የመጽሐፉ ሰዎችን መዋጋት የጀመረው። he began preparation to fight the Roman who were the closest in area to Arabian Peninsula ሮማውያኖችን ለመዋጋት ጦሩን አዘጋጀ። ለአረቢያ ፔኒንሱላ ወይ ለአረብ ሰላጤ ሀገራት ቅርብ ስለነበሩ ብሎ ይናገራል። አይተዋል። እነዚህን ደግሞ ምን እያለ ነበር የሚጠራቸው? ወይም ደግሞ ሰሃቦቹ እንዴት እንዲሄዱለት ነበረ፣ ጦረኞቹ እንዴት እንዲዋጉለት ነበር የሚለውን ደግሞ የትልቁ የኢስላም ሊቅ አልጠበሪ ምን ብሎ ይናገራል? እንዴት ነበር የሚላቸው? the messenger of Allah may Allah bless him and give him peace የባላህ መልእክተኛ ላይ ሰላም በሳችሁንና ይላል invade Tabuk and you will capture the daughter of the yellow ones and the women of the Romans እንሂድና ታቡክን እንውረራት። ለምን? ልጆቻቸውን እነዛ ቢጫ የሆኑ ልጆቻቸውንና ሴቶቻቸውን እንድናገኝ ምን እንድናረጋቸው እዚህ ጋር ይነግረናል። we will ride the yellow people and take from the concubines and slave እነሱን ተዋግተን ውሽሞችንና ባሪያዎችን ማርከን እንምጣ እያለ ያላህ መልእክተኛ ይናገር ነበር። this is it ቅድም ፎይስትለው ስለነበር ምናልባት ያለ መረጃ ያወራ እንዳይመስል ብዬ ነው። ቀጥሉ። በጣም እናመሰግናለን ክርስቲያን። አልዋሊድም ይህንኑ ይደግመዋል። ለዛ ነው ሱራ 4:3 ላይ በእጆቻችሁ የያዛችሁትም የሚለው 4:4 ወይንም አንድ ብቻ ወይም በእጆቻችሁ ያዛችሁት። በእጆቻችሁ የሚባሉት ባሪያዎች ናቸው። 23:6 ላይ 70:30 ላይ የሚገኘው ማለት ነው። ሚስቶቻችሁ እና በእጆቻችሁ የያዛችኋቸው ሲቀሩ የሚባሉ በእጆቻችሁ የያዛችኋቸው የሚባሉት በጦርነት ሄደው ይዋጉና ሴቶቹን ስፍር ቁጥር የሌላቸው ለኩኩምባይን ወይንም ደግሞ ቁባቶች ነው የሚባሉት ዝም ብለው እንደ ባር እንደዛም አይደሉም። ዝም ብለው ነው ባሪያ ናቸው። ግን ለወንዱ ተፈቅዶለታል ቁጥር ስፍር የሌላቸው ባሪያዎችን መገናኘት ማለት ነው። እና እንደዛ ነው። ኔስ ሙራድ እንኳን ደህና መጣ። ጃቢር ሰዓት ትንሽ ስለሄደብን አይ ቲንክ ዛሬ ይብቃን ይመስለኛል። ጥሩ ጠቀል የሆነ ነገር አንዴ ልበልና ቀደምም ካነበባችሁት ያው በማስረጃ ስላልኩኝ ነው። ያው የቁርአኑ አንቀጽና ሐዲሱም የመጣው ከዛ ደግሞ የኢብኑ ከሲርም ትንታኔ ቀጥሎ የመጣው ማለት ነውና አውዶቹን መታየት አለባቸው ነው ያልኩት። ምክንያቱም አሁን ከአጠገብ ካለው ጀምርና ከዛ በኋላ የሩቁን የሮም ፐርሺያ ምናምን የነበረውን ጦርነት ነው የሚያጠቃልለው የሚጠቅሰው ማለት ነውና ምንድነው ቅድም እንዳልኩት መነሻ ላይ ጭቆና ስለነበረ
ጭቆና ደግሞ በርትቶ ወደ ጦርነት ሲገባ ሁለት ጎራ ነው የሚኖረው፣ የዚህ ወገንና የወገንና የጠላት ማለት ነው። ወገን የሚሆነው የሃይማኖት ጦርነት ስለሆነ ሙስሊም የሆነና ዘካ የሚሰጥ ሰላት የሚሰግድ ነው። ጠላት የሚሆነው ደግሞ በዚህ ጉዳይ ላይ ያላመነ ያልተቀበለ ነው የሚሆነው። እነዚህ አውዶች በሙሉ የዚህ ክስተት ዘገባዎች፣ የዚህ ክስተት ትዕዛዛት እና ደግሞ አፈጻጸሞች ዝርዝር ሁኔታዎች ናቸው በጥቅሉ ማለት ነው መታየት አለበት። ለእውቀት ከሆነ ማለት ነው፣ ለሌላ ይሄ ፐርሰናል ከሆነ ነገር ምናምን መሆን የለበትም። ለእውቀት ከሆነ በዚህ ክስተት ላይ የተመሰረቱ ናቸው። ከዛ በኋላ ቀጠለ ወይ ዛሬ ላይስ እንዴት ነው እየኖሩ ያሉት ሙስሊሞች የሚለውንም ማየት ያስፈልጋል። ዑመር እንዴት ነበር ሲመራ የነበረው? አቡበክር ስዲቅ እንዴት ነበር ኸሊፋዎች ሲመሩ የነበረው? ታሪኩን ከቁርአኑ ከሐዲሱ አያይዘን መታየት አለባቸው የሚለውን ነገር ለማንሳት ፈልጌ ነው። ሌላ ደግሞ ከምርኮኛ ጋር በተያያዘ ደግሞ ምርኮኛ እንዴት ነበር የሚያዘው? እስልምና እኮ ነው ነፃ ሲያወጣ የነበረው ከፍሎ እንደ ምንዳ ተመዝግቦ ማለት ነው። ሴትም ይሁን ወንድም ነፃ ማውጣትን ባርነትን በማጥፋት እስልምናን የእስልምና ህግጋትን የሚያክል የለም። ሪሊ ለማውራት ማለት ነው አኪዝ በሚደረግበት ያህል ሳይሆን ባሪያ ነፃ ያወጣ ይሄን ያህል አጅር አለው ተብሎ ወደ ቀጣዩ ዓለም የሚሸጋገርለትን አጓጊ ሽልማት በማስተማር ዶክትሪን ውስጥ በማድረግ የባርነትን ስትራቴጂክ በሆነ መንገድ ያጠፋ ሃይማኖት ነው ማለት ነው። እና ከዛ አንፃርም መታየት አለበት የሚለውን ነገር ማንሳት ፈልጌ ነው። ወይ ኦኬ፣ ለምሳሌ ሙሐመድ ቡሃሪ 54:33 ላይ ባሪያ እንደነበረው ይነገራል። ልብስ የሚሰፋለት ባሪያ እንዳለው ይናገራል። አንተ ደግሞ ባሪያን ነፃ ማውጣት ትልቅ አጀር ያስጠጣል ትለናለህ። ስለዚህ ሙሐመድ ባሪያ ካለው ለምንድን ነው ትልቅ አጀር የሚያሰጠውን ባሪያውን ነፃ ማያወጣው? እንደገና ደግሞ ሙሐመድ ራሱ ጀልሌን እንደሚነግረን 33 ሱራ 52ኛውን አያ ሲፈስር ከባሪያው ጋር ወሲብ እንዳደረገ ይነግረናል። ሙሐመድ ባሪያ ከባሪያው ጋር ወሲብ እንዳደረገ ይነግረናል። ቡሃሪ 58:43 ላይ ባሪያ ሰራተኛ እንዳለው ሙሐመድ ይነግረናል። ስለዚህ ሙሐመድ ይቅርታ አድርግልኝና እየተግባባን ከሆነ የመነሻ ላይ የያዝንባቸውን ነጥብ አሁን ርዕሱ እየተቀየረ ከሚሄድ መነሻ ላይ ስለ ጦርነቱ ላይ ነው ያለ ነው። አይ እንደ መነሻ አነሳሁት እንጂ እዛ ነገር ላይ የሆነ አንዱ ጉዳይ ላይ እያወራን እየጨረስን ብንሄድ የተሻለ ነው። ፎር ዘ ሴክ ኦፍ አርጊመንት ለዛ ብዬ ነው። እና ከዛ አንጻር ነው ማለት እየሰፋ ከሚሄድ የሆነ ነገር ላይም ሳንደርስ ነው የሚያልቀው። ሰዓቱም እያለቀ ነው እያልከኝ ስለሆነ ማለት ነው። ስለ ጦርነቱ አካሄድና የቁርአኑ አንቀጾች አይሁዶችን ግደሏቸው፣ ክርስቲያኖችን ግደሏቸው የሚለው ነገር በዛች የሆነ በጦርነት ዘመን ላይ የነበረ ክስተት ነው። አካሄዱም ከዛ አንጻር ነው ለማለት ፈልጌ ነው። ሶሪ። እሺ፣ እሱን አንድ አድረስ ላድርግሽ። በቃ በነገራችን ላይ ሴሪያ እነ ሶሪያ እነ ሮም እንዴት ነው የሰለሙት የሚለውን እኔ ጃቢር የቤት ስራ ልስጥ አንብበውና ና ማለት እንዴት ሰለሙ የሚለውን ሜይ ቢ እነሱን ቼክ አድርጋቸውና ና እንትናን ታውቀዋለህ ብዬ አስባለሁ። ሼክ መኔክንም ያቸው የእሳቸውን ንግግር ቱርክ እንዴት ነው የሰለመችው የሚለውን ሰፊ ማብራሪያ የሰጠበት አለ። ማኔክ ነው የሚባለው ያቀዩ ቆንጅዬው ሰውዬ ማለት ነው። ኢትዮጵያ መጥቶ ነበር። አይ ቲንክ ስለ ኢትዮጵያ ሲያወራ ስለሰማሁት ነው። ቀይ ቆንጅዬ ማነው ስሙ? ክርስቲያን ሼክ ማኔክ እንደዛ ነገር። ሙራድ ታውቀዋለህ? ሙፍቲ መንክ ነው እንደዛ ያብራራበታል። በጦርነት ነው ምንም አናፍርበትም። በቃ አትሊስት አሁን እነኛ ሀገራቶች ሙስሊም ናቸው፣ ስለዚህ ገነት ይገባሉ። ዚምባብዌ ነው ሙፍቲ ሜንክ ነው። ሙፍቲ ሜንክ ሙፍቲ ሜንክ አውስትራሊያዊ ይመስለኛል። አፍሪካዊ ነው። አፍሪካዊ እንደሆነ አውቃለሁ። የት እንደሆነ አላውቅም። አፍሪካዊ ነው ግን እና እሱን በደንብ ያብራራበታል። እና ኤርስ ግን አንተ ቼክ አድርጋቸው እናና ሱራ 9:29 ደግሞ ተፍሲር ብን ከሲርን ያው እንዲሁም ደግሞ ዘ ፓክት ኦፍ ኡመርን ፒዲኤፍ አለ። ፓክት ኦፍ ኡመር በልና
ቼክ አድርገው ዑመር ምን አይነት ሰው ነው የሚለውን እዛው ላይ ታገኘዋለህ። ከዛ ደግሞ ሰሃባዎቹ እንዴት ተገዳደሉ የሚሉ ታሪኮችን እያቸው። በተረፈ እኛ ጋር ምንድነው የእኛን ለማጥራት ያህል በመጽሐፍ ቅዱስ ዘዳግም ምዕራፍ 24 ቁጥር 7 ላይ ማንኛውም ሰው ባሪያ ሊይዝ ወይም ሊሸጥ እንደዚህ አልተፈቀደለትም፣ ወንጀልም ከባድ ቅጣትም ያስገኘው ነው። ባርነት የተከለከለ ነው። በእኛ ባርነት እንደዚህ እንትን ልትል አልተቻለም፣ አይፈቀድልህም ማለት ነው። ነፃ ማውጣት እንጂ እንትን ማለት አይቻልም። ከሚስት ጋር አብሮ እንትን ማለት ነፃ እንደዛ ባርነት እንትን ማለት አይቻልም። ኤንዌስ በአዲስ ኪዳንም በክርስቶስ ሁላችን ሰው ነንና ሁላችን እኩል ነንና ጳውሎስ እንደሚነግረን ገላትያ ምዕራፍ 3 ቁጥር 28 ላይ ባሪያ የለም፣ ጨዋ የለም፣ ሴት የለም፣ ወንድ የለም፣ ሁላችን በክርስቶስ አንድ ሰው ነን ይለዋል። ሁላችን ምንድነን? አንድ ሰው ነን ይለናል ማለት ነው። ይህን ይመስላል። ሜቢ ከባርነት ጋር ብዙ ማለት አልፈለኩም። ብዙ ምላቸው ነገሮች ነበሩኝ። ሙራድን ላስተናግደው። ሙራድ የረጅም ጊዜ ወዳጄ ሙራድ አለውኝ። እኔ ማማዬ አለሽ? ይሰማል? የለውም እንዴ? ክርስቲያን አለው? አለ። ሁለቱም ዝም ብለው ነው። ሙራድ ማይክ ከፍተህ ነበር። ቀጥል ወይ ማማዬ። ይሰማል? ሙራድ ወንድምህን እንዳታመጣብኝ እፈነክታለሁ። ዝም አልሽን፣ ዘጋሽን። ኦኬ ሙራድ ምትለዋል። መጨረሻ ላይ የሆነ ቪዲዮ አሳያቸዋለሁ። እሺ ሙራድ ሰላማችሁ? ፎይ እንዴት ነው? ምለው ነገር አለኝ። ያው ማማይ የሰራችሁ 3ኛ ቪዲዮ አለ፣ ገብታችሁ እዩትና እና ማማይ አጥፊው አንድ ክርስቲያን ኮንሽ የሰራሽው ቪዲዮ ታውቂዋለሽ። እዩትና ፍረዱ። ወደ እኔ ቶፒኩን እኔ ላይ አድርገውና እሺ አንተ ላይ ማረጓለሁ ፎየው ግን እሷም ደግሞ እንደዚህ ስለ ልዩነቱን ባታሰፉት ጥሩ ነው ብዬ ነው። አሁን ያለንበት ሁኔታ ጥሩ አይደለም እየተወራ ያለው ነገር። እሺ እፎይ፣ ያው ብዙ ጊዜ ስለተወያየን ከአንተ ጋር ይዋሻል፣ ይቀጥፋል፣ መጽሐፋችን ላይ የሌለ ነው የሚያወራው የምትላቸው ወይንም ደግሞ እያጠለሸብን የሌለ ነው የምትላቸው ይኖራሉ? በጣም ይብቃን። እናንተ ረጅም ሰዓት ቆየን፣ ይብቃን። ሌላ ቀን እንገናኛለን። ዛሬ ወደ ማማዬ ላስተላልፍና እኔ ይብቃኝ። ግን ለምንድን ነው አጥፊው ያለኝ? እኔ አንድ ጥያቄ ልጠይቅህና ከዛ ለምን አጥፊው እንዳለኝ ማወቅ ስለፈለግኩ። ወጥቷል ልጁ። ወጥቷል እኮ እሱ። ወይ ክርስቲያን ወይ እፎይ ይመልሱልኝ። አንድ ትልቅ ሴት ጡቷን ለሌላ ሴት ካስጠባች ምንድን ነው የምትባለው? ማወጣ እኔ የለሁበትም፣ አይመለከተኝም። ሙራድ ሲመጣ በውስጥ ጨርሱ ከሙራድ ጋር። እኔ የለሁበትም። ሙራድ ባይዜ በጣም ጥሩ ልጅ ነው። ያ ሙራድ በጣም ጥሩ፣ ብዙ ጊዜ ተወያይተናል። ቀጥሽ እሺ፣ የሆነ ቪዲዮ ላሰማችሁ አሁን አንዴ።
ክሪስ ተማም ሁላችሁም ቪዲዮ ምንድን ነው እቺ እህታችን እንግዲህ ያጋፈጠችው ይሄን ኡስታዝ ነው። ይሄንን ልጅ ይታሰር ከምትሉ ለምንድን ነው ውይይት ማትቀርቡት እያለቻቸው ነው። እና ያቀረበችው ኡስታዝ ደግሞ በቀደም 18000 ህዝብ ሲጠብቀው የነበረ የምጽአትን ቀን እንኳን እንደዛ አልጠበቅንም። ይሄንን ወገናችን የጠበቅንበትን እንትን የጌታን መምጫ ቀን እንኳን እንደዚህ ትጉ ሆነን አልጠበቅንም። እና እነዚህን ኡስታዞች አስቀመጠችና በቃ ይሄንን ልጅ ይከሰስ ከምትሉ ለምንድነው ማትቀርበው? ለምንድነው ውይይት ላይ ማትቀርቡት? እንትን በሉት ውይይት አድርጉ ምናምን እያለቻችሁ ነውና ላስደምጣችሁ። እስኪ ሙስሊም ናት ታውቃላችሁ፣ አክስቴን የጠራችሁ የእሱን ፎቶ እየፖስታችሁ ለህግ ይቅረብ እንዲወጣ ነው የምታስቡት። ኢትዮጵያ ውስጥ ያለው የሴኩላር ማለትም የዲሞክራሲ ስርዓት ነው የሚባለው። እንደው እናንተ እንዳላችሁት ቢያዝ ወይ 6 ሰዓት ነው በህግ ቢጠየቅ ወይ 1 ቀን ወይ 15 ቀን ወይ 1 ወር ነው። ከዛ በኋላ ይፈታል። መልሶ ወደ ሶሻል ሚዲያ መጥቶ እናንተን የሚያንጫጫችሁ ነገር ማድረጉ አይቀርም። ስለዚህ ንጽጽር ላይ የሚሰሩ ወንድሞችን አስተዋውቁ። ኦኬ፣ እሱ የሚያነሳቸውን ሀሳብ ከቻላችሁ ሞግቱ፣ ካልቻላችሁ ዝም በሉ እንጂ በያላችሁበት ከቻላችሁ ምን በሉ ሞግቱ። ሶሻል ሚዲያ ፕላትፎርም ላይ ታስተዋውቁት። የብድ ባልደረባ ምን አለች? ከቻላችሁ ሞግቱት። ኦኬ፣ ውይይት ላይ ይቅረብ። ውይይቱን ተቀበሉትና ሞግቱት። ሙስሊም ናት እህታችሁ። አክስቴ ያጋፈጠችው ማንን ነው? የገዛ ወንድሟን በሃይማኖት አንድ የሆነው ወንድሟን አጋፍጣ ይሄው ይሄ ሰው ይቅረብ ብላ አካውንቱን የማንን በቀደም 18000 ሰው ቁጭ ብሎ ሲጠብቀው የነበረው ቤቱን ኮሜንቱን ዘግቶ ቁጭ ብሎ ይምጣ እያለ ሲፎክር የነበረው ኡስታዝን አጋፍጣ ይወያይ ብላ በወንድሟ ላይ ፈርዳለች ማለት ነው። እና ሙስሊም ወገኖቻችን አሁንም የሚነሱ ፖይንቶችን በውይይት በማመን ሌላው ዓለም ላይ ልክ በአንድ ወንበር ቁጭ ብለው ውይይት እንደሚያደርጉት እናንተም ቁጭ ብላችሁ ይኸው ፖስት ላይ ገብታችሁ ኖ ነብያችን እኛ አሳፋሪ ተግባር የለባቸውም ብላችሁ ማለት የምትችሉ ሙስሊም ወገኖቻችን ውይይት ላይ ቅረቡ። ይኸው ለእናንተ ምሳሌ የሆነው ነብያችሁ በእውን አያሳፍርምን? እውነት ያለው ስነ ምግባር ለእናንተ ምሳሌ የሚሆን ነውን? ስለዚህ በዚህ ላይ በኮንፊደንስ ገብታችሁ ተወያዩ። በተደጋጋሚ ይታሰር ህግ ማስረጃን ይጠይቃል። ያለ ማስረጃ አይፈርድም። ማስረጃው ደግሞ እያንዳንዱ አለ እና የገዛ እህታችሁ እንደዚህ ወንድሞቿን ቁጭ አድርጋ ቅረቡ። ውይይት ጥሪ አቅርቦላችኋል፣ ተቀበሉት እንጂ 10 ይታሰር አትበሉ። ተመልሶ መጥቶ ያንጫጫችኋል። እፎይ ሊታሰር ይችላል። ሌላ እፎይስ ደግሞ ይነሱና ደግሞ ማስረጃዎች ያመጣሉ። መንጫጫታችሁ አይቀርም። ስትንጫጩ ነው የምትከርሙት ማለት ነው። ምክንያቱም ስራው ስለማይቆም እዚህ ከቻላችሁ ውይይቱን ትቀበሉና ስለ ነብያችሁ ትመሰክራላችሁ። እውነት ለእናንተ ምሳሌ ነው ወይ? ለእናንተ ምሳሌ የሚሆን ስነ ምግባር አለ ወይ? ይህንን ለማሳየት ነው። ቴንኪው እፎይ። ኦኬ፣ እናመሰግናለን። እናንተ ሰዓቱ በጣም ቀዶታል እኮ ኢየሱስ። ደክሞ የነበረ ሳላስበው ረጅም ሰዓት ቆየሁኝ። አሁን ክሪስ አይበቃህም? ረፍት አርግ። ኤኒሃው አሁን ባወራናቸው ጉዳዮች እንኳን ኢቭን ከስር እየተከታተሉ ያው ሶሻል ሚዲያ ላይ ቴሌግራም እና ፌስቡክ ላይ ለመለጠፍ እየሞከሩ ነው እና ያው የውይይት ጥሪዎች በመረጃና በማስረጃ እንትን የተባሉ አሉ። እፎ እየጠራችሁ አሉ። እነዛን ተቀብላችሁ እንድትወያዩ ነው አላማው። ስለዚህ እንደዚህ ከስር ቁጭ ብሎ ተምሮ አሁን ከ10 ደቂቃ በፊት ነው የለቀቁት ባወራንባቸው ርዕሶች ማለት ነው። ስለዚህ ገብታችሁ ሀሳብ የምትሰጡ ከሆነ የምትሞግቱ ከሆነ እንደዛ ብታደርጉ ይሻላል ለማለት እንወዳለን። ሙስሊም እህት ወንድሞች ነካ እናመሰግናለን። እሺ ስህተት ቢያገኙብንና ይሄን ተሳስተሃል ቢሉን ደስ ይለን ነበረ። ስህተት አያገኙብንም። መቼም ስህተት አያገኙብንም። እኛ ክርስቲያኖች ያለ መረጃ አናወራም። እኛ ክርስቲያኖች ውሸት አናወራም። እኛ ክርስቲያኖች ያነበብነውን ብቻ ነው የምናወራው።
እና እንዳልኳችሁ ኦልሞስት ወደ 57 ቪዲዮ አለ የነሱ ከታላቅ እስከ ትንሽ ተራ ከሚሉት ቲክቶክ ላይ ከሚሰሩ ንጽጽር ከሚሰሩ እስከ አቡ አይደር ድረስ የስድብ ቪዲዮዎቻቸው አሉን። ስለዚህ እና እንደዛ ነው። እጅግ ዘግናኝ ስድቦች ማለት ነው። እንደዛ አይነት ኡስታዞችን እየተከተሉ ነው እኛን ሊወቅሱን የሞከሩት። ይመቻቸው ብቻ። ለማንኛውም